ሐዋርያ ይቀበሎሻል አልተቋረጠብንም እንደናንተ ለምሳሌ አንተ ጀሮምን ታውቀዋለህ በደንብ አድርገህ ስማኝ ቆይ ጀሮምን ታውቀዋለህ ቆይ አትበለኝ እኔ መልስ እየሰጠሁ ነው አድምጠኝ ጆሮ አትበለኝ ብራዘርዬ ሐዋርያት ብለህ ስትል ከጆሮም አይደለም ጀምረው ሐዋርያት ቀበሎሽ ከጆሮም አይደለም ጀምረው ቀጠሮ እንደመሸሽና እንደመሮጥ መስሎ ነው እዚህ ኦኬ ግን ምንድነው ኤርሚ ከሁለቱም ነው አንተ ማግኘት ያለብህ አይደል ይሄን ጥያቄ አሁን እንደሚሉ አሉ እንደዚህ የሚሉ አሉ አይደል ከኦርቶዶክስ ከኦርቶዶክስ አለ ከሁለቱም ማለት ምን ልብ ብለህ ስማ እኔ አሁን ሴቶች ማገልገል አለባቸው ብሎ በሚለው መጽሐፍ ቅዱሳዊን መሰረት አድርጌ እናገራለሁ ቅዱስ ጳውሎስም ይሄን መሰረት አድርጎ ስለተናገረ ሴት አገልጋይ ሴቶችን ሁሉ ጭምራቸው ብሎ የሚለውን ሳነሳ ደግሞ የምጠቅሳቸው ጥቅሶች አሉ ስለዚህ ማገልገል አለባቸውና ማገልገል የለባቸውም ብሎ የሚሉ ሁለት ሰዎች እዚህ ጋር መተው ሲነጋገሩ የሚጠቅሱት የመጽሐፍ ቅዱስ ክፍል አለ የትኛው የመጽሐፍ ቅዱስ ክፍል እውነት ነው የትኛው ሰው ቅዱሳት መጽሐፍትን በሚገባ ተርጉሞታል አውዱን ጠብቆ ተርጉሞታል ትራዲሽኑን ጠብቆ ተርጉሞታል ብሎ የሚለውን እሱን ለማየት ለአንተ ጥሩ እድል ነው ግልጽ ነው ኤርሚ አይ ግልጽ ነው ምናልባት እንግዲህ ማገልገል በሚለው ደረጃ አይደለም እኔ ተረዳሁት አገልግሎት ነው ሁሉም ሰው ግን አሁን ስልጣን በሚለው መሰልጠን በሚለው ደረጃ ላይ ነው ያየሁት እኔ ምናልባት ለኔም ሮንግ የሆነብኝ ወይም ደግሞ በጣም ይሄ ነገር ላይ እንድጠይቀው ያደረገኝ ነገር መሰልጠን አሁን አንድ ሴት በቸርች ውስጥ ላይ እንዳታስተምር እዛ ላይ ወጣ እሷ ሰልጠና ወይም ደግሞ እሷ የበላይ ሆና ወንዶች ተቀምጠው ሴቶች ከሷ እንዴት ይማራሉ በሚለው በማገልገል ደረጃ ብዙ አይነት አገልግሎት አለ ለምሳሌ ሐዋርያቶችም አገልጋይ ብሎ ጳውሎስ እንደሚናገረው ማገልገል ማለት አንድ ሰውን ለምሳሌ ብዙ ነገርን በማቅረብም በመላላክም ነገሮችን እንትን በማለትም ታገለግል ትችላለህ ግን ዋናውን ግን እንትኑን ምንድነው ስሙ አክተሩን እየተጫወተው እንትኑ ጋር በደንብ ሲሰብክም መልእክቱንም ሲልክ የነበረ ጳውሎስ ነው ግን እነሱን እንዳገለግሉ አድርጎ ነው እሱ የሚናገራቸው በዛ አይነት ወይን የተረዳሁትና ከጧት ጀምረን ያወራን ነበር አይደለ ለምሳሌ ኤርሚያስ ወንድማችን ደግሞ መጥቷል አሁን የኛን ቅድም መለስንልህ እኔም ማለው የኛን ጥያቄ እኛን መልስላለን አይደለም እንደሱ አይደለም አሁን ኤርሚያስን የጠየቀውን የተጻፈውን ነገር ጠይቀዋል እሱን ይመልስልህ እንጂ የኛን ትምህርት አሁን እሱ ኤርሚያስ የተናገረው ነገር አሁን አቋም ምንድነው ሴት ልጅ ማስተማር አለባት ነው የለባትም ነው በልዬ እንደሱ አይደለም በልዬ ቆይ እንደሱ አይደለም እኔ መስበለስኩ ኤርሚያስ ይሄኛው ኤርሚያስ ማለት ነው ሆስቱ ነው የጠየቀው ኦኬ ካሌላ ሐሳብ በቃ ለምን ፈራኸው አንተ ማስተማር የለባትም ካልክ ልጁም ይማራል ሐሳብን መሞገት እንጂ ሴት ልጅ አሁን መድረክ ላይ ቆማ ትዘምራለች አንዴ ስማኝ ትዘምራለች አይደል ልብ አድርግ ነው ቆይ ይኸውልህ እኔ አንተ ጋር ደቂቃ ማውራት ቆይ መድረክ ላይ ቆማ እያስተማረች እየዘመረች ወንድሜ ይቅርታ እንዴ ቆይ አንዴ ሚዩት አድርጉትና አንዴ ይኸውልህ በቃ ስዩም ከኤርሚያስ ጋር ተግባብተናል እኔና ኤርሚያስ የተግባባንበት መንገድ ምንድነው አንተ ትማራለህ ችግር የለም ጥያቄ የሚመልስልሃልኝ ነገር ግን የምትሞግት ከሆነ አንተ አሁን ለምሳሌ ሴቶች ማስተማር የለባቸው የምትል ከሆነ አንተ ኦርቶዶክስ አይደለ አንተ አታስተምርም ብለህ በመጽሐፍ ቅዱስ ሞግተው እሱና አንተ ስትሞገቱ እኛ ደግሞ እንማራለን ነው እንደዛ ነው ኤርሚያስ እያለኛል ከዛ በዘለለ ግን እኔ በሱ በኩል ያለውን በዛ ትምህርቱ ላይ ያለውን ስሜት ወይም ደግሞ ያለውን እሱ እንትን ተናግሯልኝ በዛ መንገድ እናየዋለን ከዛ ውጭ ባለው ነገር ግን በምንድነው ልናየው የምንችለው እኔ ልማር ነው ጥያቄን ከመጠየቅ ወደ ኋላ አይደለም እዚህ ጋር ያወጣሁት እንትን ላይ የጠየቁበት መንገድ የኔ ብቻ ሳይሆን የብዙ ሰው ጥያቄም ስለሆነብኝ ያመጣሁትኝ ኤርሚያስ ደግሞ እሱን ችግር የለም መልሳለሁ ብሏልኝ ካንተ ኦርቶዶክስ ስለሆን ካንተ ጋር ይመልስ ነው ማለት ነው ከዛ ደግሞ እሱን ይጠይቀውና አንተ ለዚህ ነገር እንዳጠይቀው ስለፈራ ነው ኤርሚዬ ስዩሜ ልክ ኤርሚ እንደጠየቅበት ነገር አሁን ጠይቀው ስዩሜ ስለማርያም ጠይቀህ እኔን የጠየቀኝ ኦሬዲ የተሰራ ቦታ ላይ ነው የመጣው ቆይ አሁን የትም አትሄድ እኮ መልስ ለመመለስ የገባኸው አብኪ የተሰራ ነገር እኮ እሱ ሊጠየቅ ነው የገባ እናንተም ተጽፏል ጥያቄው ስለዚህ ለሁለት ሰው ነው ጠይቀው ስዩምዬ ከኤርሚ ጋር ልታወራ አይደለም የገባኸው ጥያቄ ይዞ ነው የመጣው ኤርሚ እኔ እዚህኛው ሆስት ሐሳቤን ልጨርስ ስዩም ሐሳቤን ልጨርስ አሁን ኤርሚ ጥያቄ ይዞ መጥቷል አንዴ አረባ ካንዴ ኤርሚ ጥያቄ ይዞ መጥቷል
ለኤርሚ ጥያቄ ጠየቀው፣ ይቀበል አይቀበል የኤርሚ ምልከታ ኤርሚ አስቀምጧል። አሁን ያንተን ደግሞ ምልከታ ጥያቄ የሆነበትን ነገር መልስለት። ማርያም ተነስታለች ወይ ትመጣለች ወይ እያለ ነው። መጽሐፍ ቅዱሳዊ አርግና መልስለት እንጂ ዲቤት አይደለም ጉዳዩ። አብኬም ከኤርሚያስ ጋር ተግባብተናል። ስዩሜ ሰምተኝ ከሆነ ከኤርሚያስ ጋር አሁን እኔ በመጽሐፍ ቅዱስ ላይ አሁን የተጠየቀኝን ጥያቄ የሚሞግተኝ ሰው ካለ ይሞግተኝ፣ እኔ ያስተምራሉ ወይም ደግሞ ያገለግላሉ ብዬ እናገራለሁ ብሏል። ኦኬ የሚሞግት ኦርቶዶክስ ከመጣ በዚህ በአነሳውላቸው ርዕስ ትሞግታለህ። የእናንተን ጥያቄ ጠይቄያለሁ። ቅድም ባቤ ገብቶ ነበረ መጣው 5 ደቂቃ ብሎኝ አልተመለሰም። የእመቤታችን ቅድስት ድንግል ማርያም አድርጋለች ለሚለው ጥያቄ ጠይቄያለሁ። ለሱ መልስ አለ ስዩሜ ቅድም ጽፈህም ስላያዝከው ምናልባት ከዛ ደግሞ ከአንተ ጋር ካልተመላለስኩኝ ሌላ ኦርቶዶክሳውያን አስገብቼ ደግሞ ጠይቀዋለሁ ማለት ነው። ምን መሰለህ ኤርሚ ጥያቄውን ተጽፏል ኦልሬዲ። ሁለት ጥያቄዎች አሉኝ በፕሮቴስታንት እና በኦርቶዶክስ አልክ አይደለ? ከዛ በፕሮቴስታንት ያለውን ኤርሚያስ መጣና እሱ መመለስ ፈለገ። ለምሳሌ ማለት ነው ኤርሚ መናገሩን የፈለገውን ነገር ከዛ መልሱን አልመለሰልህም። እሱ የፈለገው አንድ ሰው አብሮ የሚከራከረው ሰው ነው የፈለገው። አንተ ደግሞ ጥያቄ ነው የጠየቀው። ለምሳሌ እኔን የሆነ ጥያቄ ብትጠይቀኝ ጥያቄ ላንተ፣ ኤርሚዬም ደግሞ ከተጠየቀ ወንድማችን ጥያቄው ላንተ መልሰን ነው ልናያለያየው እንጂ እዚህ ጋር እኔና የሆነ ሰው ልንነጋገር አይደለም። እዚህ ጋር ያለ ነው ማለት ነው። ገብቶሃል አይደለ? አንተ እንድትማር ነው። እዚህ ጋር አዳምጠኝ። እዚህ ጋር ኤርሚያስ ስለ እርገቱ እንትን በል ስለ ቆይ ኤርሚያስን ጠይቄያለሁ። ኤርሚያስ እያለኝ ያለ ሴቶች ያስተምራሉ ወይ በቤተ መቅደስ ውስጥ ስልጣንን ሰልጥነው ማስተማር ይችላሉ ብዬ ጠይቄዋለሁ። እሱ ደግሞ ያለውን ሰምተሃል። አንተም የሰማኸው አለ፣ እኔም የሰማሁት አለ። ሁለታችን እንግዲህ እንዳረዳዳችን ልንረዳው እንችላለን። እኔ ሴት ልጅ አታስተምር የሚለኝ ካለ ሊሞግተኝ የሚፈልግ ካለ አለው። ከዛ በኋላ ግን በኋላ ላይ መልሳለሁ ነው። አሁን በዚህ በኩል አሁን አንተ ሴት ልጅ አታስተምርም ካልክ ታስተምራለች ብሎ ሊሞግትህ ነው። በዛ ሙግት ላይ አወራለሁ አለው ነው ያለ። አንተ ጋር ደግሞ የመጣሁት ደግሞ እመቤታችን ቅድስት ድንግል ማርያም አርጋለች ብሎ ኦርቶዶክስ ያስተምራሉ። ለዛ ደግሞ መጽሐፍ ማስረጃ ስጠኝ አለ። ማስረጃ ወይም መልስ ጥያቄን እንጠየቀው እነሱ ይመልሱልህና ከዛ እንቀጥላለን። እኛ ጋር ቀድሞ አርቋ አንድ የእርገቱን አውራ የራስህን የእርገቱን ጉዳይ በል ልክ ነው። ከኔና ከዲያቆን ስዩም ማነው ቀድሞ የገባ? ኤርሚ እዚህ ቤት ስዩሜን የገባ ቀድሞ፣ አንተ መጨረሻ ነው ያስገባው። እኔ ከመግባቴ በፊት ማርያም ከሙታን ተነስታለች አልተነሳችም ብሎ የሚል ጥያቄ አቅርበሃል አይደል? አቅርቤላቸዋለሁ። መልሰውልሃል? ወጣ ከኔ ጋር እናውራ እያልኩት ነበር እኮ ወጣ ከኔ ጋር እናውራ እያልኩት ነበር። ወጣ ወይኔ መልስ የለም። በቃ እንደዚህ ከሆነ ችግር የተፈጠረው እኔ መቻል መልስ። ኦኬ ኦርቶዶክሶች መጥተዋል። ምናልባት መልስ ሁለትን የወጣ አንድ ሰው ኦኬ ገብቷል። ዘምዘም አለ ይሆናለች። ኤርሚዬ እንዴት አደራችሁ? ተናገሩ እውነቱ። ኤርሚ መሲ ሁላችሁም እንዴት አደራችሁ? ያው ሰላምታ ለማድረስ ሰላም ለእናንተ ይሁን። ኦኬ አንድ ሰው ሌላ ላስገባ ነው በፍቃደኝነት ከታች የሚሆን ሰው ካለ ኦርቶዶክስ። እሺ እኔ እወርዳለሁ። ሌላ ሰው አስገባ። ኖ ቆይ ሂዷል። በቃ ተይው። እሺ ወጣል። ያልመለሱልህ ግን የማርያም ከሙታን መነሳ። ይኸው እሺ ኤልያስ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ደህና ነው ወይ? ሰላም ነው? እኔ እግዚአብሔር ይመስገን አለሁ። ያ ጥያቄን ሰምተህ ይሆን? ከታች ነበርክ። አክቹአሊ አሁን ቅርብ ላይ ነው የገባሁትኝ። ጥያቄውን ብጠይቀኝ መልሰህ። ኦኬ የኔ ጥያቄ ምንድነው መሰለህ? በመጽሐፍ ቅዱስ እንደሚናገረው ከሰማይ በክብሩ የመጣ ወደ ሰማይ በክብር ያረገ ኢየሱስ ክርስቶስ እንደሆነ ይናገራልኝ። በሌላ በኩል ደግሞ ያረገ እንደ ኤልያስ አለ፣ ሙሴ አለ። መጽሐፍ ቅዱስ የሚያውቃቸው መጽሐፍ ቅዱስ የተናገራቸው አልሞተም ተብሎ የሚናገረውም ደግሞ ዮሐንስ አለና የእመቤታችን ቅድስት ድንግል ማርያም አድርጋለች የሚል ትምህርት አለና እሱን ትምህርት እኔ ስላልገባኝ ጥያቄ እየጠየቅኩ ነበረ። መጽሐፍ ቅዱሳዊ በሆነ መንገድ በቀኖና መንገድ ሳይሆን መጽሐፍ ቅዱሳዊ በሆነ መንገድ። ኦኬ አክቹአሊ የተጻፈ ነገር በመጽሐፍ ቅዱስ ደረጃ የለም። ይህንን ደግሞ የሚያስተምሩት አበው ናቸውና
ከአባቶች ትምህርት ጋር በተገናኘ ነው እንጂ ከመጽሐፍ ቅዱስ ጋር በተገናኘ ምናልባት እንግዲህ ምንድነው እመቤታችን አድርጋለች ብለን ስንል ጌታችን አድርጓል እኛም እናደርጋለን ወይ ደግሞ ከሰማይ ከወረደ በቀር ወደ ሰማይ ወጣ የለም ከሚለው አንፃር ነው አይደለ? ያ በቃ የለም አልከኝ ነው እንደዛ ነበር አይደለ ያልከኝ ያለው? ያው እኔ የጠየኩት ጥያቄ ክሊር ነው። በቃ መጽሐፍ ቅዱስ አድርገህ አሁን ለምሳሌ መጽሐፍ ቅዱስ የገለጻቸው አለ አይደለ? በዮሐንስ ወንጌልም ኢየሱስ ክርስቶስን የተናገረበት አለ። ቃልም ነበረ ብሎ ቃል ወደ ምድር መጥቶ ወደ ሰማይ የሚያረገ እሱ ብቻ እንደሆነ ይናገራል። ከዛ ውጭ የሙሴን የኤልያስን ይናገራል። ጀስት አሁን አንተ የእመቤታችን ቅድስት ድንግል ማርያም አድርጋለች የሚለው ትምህርት መጽሐፍ ቅዱሳዊ አይደለም ካልከኝ በቃ አለቀ። ምንም እዛ በኋላ ብናወራው ትርጉም የለውም። ሁለተኛ ጥያቄ ልጠይቅ ወንድሜ። እሺ ምናልባት የለም ስላመንክልኝ አመሰግናለሁ። እኔ አላቆም ይኖራል አባቶች ሲያስተምሩ ይኖራል። ግን እኔ አይ በጥርጣሬ የምታምነው እምነት የለም እኮ በጥርጣሬ ወይ ይሆናል ወይም አላውቀው ምናምን የለም። እዚህ ያመንክበት ስለሆነ ለፈኛው ጥያቄና የሚቀጥለውን ጥያቄ ልመልስ። እሺ አይ ችግር የለም እንግዲህ የለም ነው ችግር የለም። ወሰምቷል ሁሎችም። ሁለተኛው ጥያቄ ምንድነው መሰለ ቅዱሳን ከሞቱ በኋላ ያማልዳሉ ይላል እና በዛ መካከል ላይ እንግዲህ ብዙ ቅዱሳኖች ያማልዱናል ተብለው ስዕለ አድኖም ያድናል መልአክም ያድናል በሚል ደረጃ ትምህርቶች አሉና ምናልባት እንግዲህ ከስዕለ አድኖና ከመላእክታን ከመሄዳችን በፊት ሰው ከሞተ በኋላ እንዴት ሊያማልድ ይችላል? እሺ ሰው ከሞተ በኋላ ለምን ያማልድ ይችላል? ራዕይ ዮሐንስ መጽሐፍ ላይ ስንመለከት ነፍሳት ያው የሰው ልጅ በነፍሱ ሕያው እንደሆነ መጽሐፍ ቅዱሳችን ጽፎልናል አይደለም? ክርስቲያን ማለት ሕያው ነው። ምናልባትም ስለ ትንሣኤ ሙታን በተነገረበት አንቀጽ ጌታችን ኢየሱስ ክርስቶስ 7 ሚስቶች ያሉት ሰው ነበረ እና ይቺ ሴት ለማን ትነሳለች ብለው በጠየቁበት አንቀጹ እንደ ሰማይ መላእክት ይኖራሉ እንጂ መግባትም መጋባትም የለም ተብሏል። ስለዚህ ክርስቲያን ስጋው በስብሶ እዚህ ቢቀርም እስከ ዳግም ምጽአቱ ቢሞትም ነፍሱ ሕያው ነች ማለት ነው። በራዕይ ዮሐንስ መጽሐፍም ላይ ስለነዚህ ስለሚደማቸው ስለሚፈሰው ስለምን አትፈርድም እያሉ ጌታችን ኢየሱስ ክርስቶስን ነፍሳት ሲማጸኑ ቅዱስ ዮሐንስ በራእይ ተመልክቶ ጽፎልናል። ስለዚህ ክርስቲያን በትንሣኤ ሙታን የሚያምን አንድ ክርስቲያን የነዛ ነፍሳት ተነስተው ሲለምኑ አይተናል። ማለት ፍረድ እንጂ ስለዚህ ነፍሳት ብለው ሲያማልዱ ስለሚገፉ ክርስቲያኖች ደማቸው ስለሚፈሱ ክርስቲያኖች ፍረድ እያሉ ነፍሳት ሲለምኑ አይተናል በመጽሐፍ ቅዱሳችን። ራዕይ ዮሐንስን መጽሐፍ አንብቡት ቃሉን በቦታው ላይ በትክክል ስለዚህ ክርስቲያን ሕያው ነፍስ ያለው ስለሆነ ምናልባትም በኔጌቲቭም ብንመጣ አልዓዛርና ነዌ ስለሚባሉ ሰዎች መጽሐፍ ቅዱስ ላይ ተጽፈዋል። እና አልዓዛር የተባለው ያ ምስኪን ድሃ በደጁ ወድቆ የነበረው ነዌ በሲኦል እንኳን ነፍሱ ሳለች አብርሃም አባት ሆይ ውሃ እንኳን እንዲያጠጣኝ አይደለም በጣቱ ነክሮ ጉሮሮዬን እንዲያረስልኝ እባክህ ይለው እንደነበረ መጽሐፍ ቅዱሳችን ጽፎልናል። ስለዚህ እነዚህ ነገር አሁን ለምሳሌ አሁን የምትናገራቸው ነገሮች ምሳሌያዊ ነገሮች ነው ምሳሌ ናቸው እንጂ ምልጃ ናቸው ብለህ እንዴት አንተ ያን ነገር ተቀበሎች አልካው? ለምሳሌ ያን ነገር አሁን ለአልዓዛርንም ስለ አብርሃም የተናገርከው ነገር እነሱ ምሳሌ ነው። ከዛ ላይ በነበሩበት ጊዜ ለአሁኑ ላለው ትውልድ ወይም ደግሞ ኢየሱስ ክርስቶስ በመጣበት ሰዓት በዛን ጊዜ የነበሩትን ነገሮች ነው። በዛን ጊዜ እንደዚህ ነበረ እና ከነዛ ነገር ምሳሌ ውሰዱ። ለምሳሌ አሁን ልንገርህና ያንን ልጅ 5 ወንድሞች አሉኝና ሂዶ ይንገራቸው አልዓዛር ላከው ወይም ደግሞ እኔ ሂጄ እንገራቸው አይነት ነገር ሲል እነ ሙሴ ያሉላቸው ብሏቸው ነበር አብርሃም። ስለዚህ አሁን ግን ያንን ነገር ምንድነው በዚህ በምድር ላይ ያን የሞተ ሰው ወደዚህ መምጣት እንደማይችል ምን ማድረግ መጥቶ መንገር እንደማይችል ማለት ነው ያሉት ከዛው ይንገራቸው። እኛው ለምሳሌ መጽሐፍ ቅዱስ አይደል የሚነግረን መጽሐፍ ቅዱስ ነው እንጃው እንዴት በምልጃ ሊወሰድ ይችላል? እሱ ምልጃ አማላጅ ነው ለማለት። እንደዛ ከሆነስ ደግሞ የኢየሱስ ክርስቶስን ሞት እንዴት አድርገን ልንቀበለው? መሞቱ እኛ የዘላለም ለአንዴና ለዘላለም የፈጸመልን በመስቀል ላይ እንዴት አድርገን ልንቀበለው?
አሁን ለምሳሌ ልንገርህ የዮሐንስ ምዕራፍ 10 ዮሐንስ ምዕራፍ 10 ቁጥር 1 ላይ ኮፒ ላድርግልህ አንዴ። እሱ እስከሚመጣ ከምድር ወደ ቅዱሳን የጸለየ ካለ በዛው አሳየው። እሺ ወዳጄ ጸሎትን የሰሙበት ቦታ ካለ አልገባኝም ጥያቄ። ቅዱሳኑ ጸሎት ሰምተዋል። ልክ እናንተ እንደምታረጉት ወደ ሰማይ የጸለየ ወደ ቅዱሳኑ ካለፉ በኋላ ወደ እነሱ የጸለየ ጠቅላላ ከዘፍጥረት እስከ ራእይ ድረስ ወደ እነሱ የጸለየ ሰው ካለ ያሳየው በዛው። አሁን እናንተ ትጸልዩ የለ ወደ ቅዱሳኑ ይሰሙናል ብላችሁ ከእግዚአብሔር ውጪ ሳያዩት የጸለዩት አንብበው አንዴ ብራዘር አንብበው አንዴ ይኸውልህ የዮሐንስ ወንጌል ምዕራፍ 10 ቁጥር 1 እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ ይላል። ወደ በጎች በረት ማለት እንግዲህ ወደ እግዚአብሔር መንግስት በበሩ የማይገባ በሌላ መንገድ ግን የሚመጣ እሱ ሌባ ወንበዴ ነው እያለ ይናገራል መጽሐፍ ቅዱስ። ይሄንስ እንዴት እናድርገው ነው? አይ ጸሎት ወደ ቅዱሳኑ ጸሎት የጸለየ ሰው አለ ወይ ነው ክርስቶስን ስለመቀበልና በክርስቶስ ክርስቲያን በነገራችን ላይ ምልጃ እና ሌሎችም ነገሮች የሚቀጥሉት ከእምነት በኋላ የሚመጡ ናቸው። ከእምነት በኋላ የሚመጡ ናቸው ማለት በክርስቶስ አምነን ተጠምቀን የክርስቶስ ቅዱስ ሥጋውና ክቡር ደሙን ተቀብለን ከዛ በኋላ የሚመጡ ነገሮች ናቸው እንጂ ከክርስቶስ በፊት እነዚህ ቅዱሳን ይቀድማሉ ማለት በነገራችን ላይ ቅዱሳንም የሚያሳዩት ክርስቶስን ነው። እሱን አይደለም ጥያቄ ወዳጄ። ወደ እግዚአብሔር ትጸልያለህ። ወደ ቅዱሳኑ እንድትጸልይ ወደ ቅዱሳኑ እንድትጸልይ ማን ነገረህ? ከዘፍጥረት እስከ ራእይ አንድ ሰው ወደ ቅዱሳን ልክ እንደናንተ ቅዱስ እንትና ብሎ ናና ይሄን አድርግልኝ ብሎ የጸለየ ካለ አሳየን። ሐዋርያት ወደ ቅዱሳን ጸልየዋል ወይ? ነቢያት ወደ ቅዱሳን ጸልየዋል ወይ? በሙሉ በመጽሐፍ ቅዱስ አንድ ቦታ ወደ ቅዱሳን በምድር የሌሉ ቅዱሳን ምድር ላይ ሆኖ እንደናንተ ከእግዚአብሔር ውጪ ሰዎች ወደ ማን ጸልየዋል? ይሄን አሳየን። ለምሳሌ እኛ ቅዱሳንን የምንማጸናቸው ያማልዱናል ብለን ነው እንጂ ይሄንን ነገር እንዲህ ማስረጃ ነው ወዳጄ አይደለም። ምክንያቱም ሳይሆን አንድ ማስረጃ ከመጽሐፍ ቅዱስ እንትና ከምድር ላይ ሆኖ ከእግዚአብሔር ውጭ የአብርሃም የይስሐቅ የያዕቆብ አምላክ ሆይ ተብሎ አልተጸለየም። ስለዚህ እኛም ቅዱሳንን እንደ አማላጅ ነው እንጂ እኔ አሁን ለምሳሌ በአማላጅነት ወደ አብርሃም የተጸለየበትን ቦታ አሳየኝ ወዳጄ። ወደ አብርሃም ወይ ወደ ይስሐቅ ወይ ወደ ያዕቆብ የተጸለየበትን ቦታ አሳየኝ። እኔ እኮ ወደ አብርሃም ወደ ይስሐቅ አይደለም የምጸልየው። የአብርሃም አሁን ወደ ቅዱሳን ትጸልያለህ እንዴ? አምላክ እያልኩ የቅዱስ ገብርኤል አምላክ የቅዱስ የእመቤታችን የድንግል ማርያም አምላክ ሆይ እያልኩ ነው የማጸነው እንጂ ወደ ድንግል ማርያም አትጸልይም? እመቤቴ በምልጃሽ እንዲህ አስደርጊልኝ ከልጅሽ ለምኝልኝ ነው እንጂ በራሷ እንደዚህ አድርጊልኝ ይሄን ነገር አድርጊልኝ ብለህ አትጸልይም? አማልጂኝ ብዬ ጸልያለሁ እንጂ እንዲህ አድርጊልኝ ብዬ አልጸልይም። እንደዛ መጸለይ አይቻልም። ኢቭን አማልጂኝ ብለህ እንኳን አሳየኝ። ኤልያስ አሁን እኮ ክርክርም አያስፈልግም። ምናልባት ይሄ ነው መባባሉ ሳይሆን አሁን አንተ እያልክ ያለው ነገር እመቤቴ አማላጅ ናት እያልከኝ እንደገና ደግሞ ታማልደኛለች ማለት እሷን ለምኛት ከእሷ አገኛለሁ ነው። ስለምልጃ ሳወራም ከመጀመሪያው አንድን ሰው ያዝልኛ ስለ ምልጃማ ከመጣና ያዝልኝ እንጂ አንተ ምልጃ ማለት ልመና ነው። ምልጃና ልመና ይለያያል። ምልጃ ማለት ኢንተርሚዲየተር ኖሮ የሚደረግ ነገር ነው። አሁን ነው እዚህ ጋር የምትለያየው እንጂ አሁን እኮ ኤርሚዬ አሪፍ ሁኔታ ላይ መጣል። ኦኬ ኢንተርሚዲየት ነው ካለ ምርጥ ኤግዛምፕል ልንገር። በሰውና በእግዚአብሔር መካከል አንድ ተሰጠን ይላል። ለማስታወስ ያህል ኢዮብ መጽሐፍ ላይ ምንድነው ያለው? በእኔና በአንተ መካከል እውነቴን የሚያስረዳ ለአንተ ወስዶ ምን ያህል ጻድቅ እንደሆንኩ እያለ ለምኖ ነበር ኢዮብ፣ አላገኘም። እኛ ግን ሳንለምን በሰውና በእግዚአብሔር ዘንድ አንድ መካከለኛ ተሰጠን ይላል። ስለዚህ ኢንተርሚዲየት ከሆነ እርሱ ሕያው ኢየሱስ ክርስቶስ ነው የሚባለው። ቅድም ደግሞ ለአቤኬም ነው ለተፈጸመ ስትነግረው አሳየኝ ላልከው
ለምኑ ታገኙማላችሁ፣ ጸልዩ፣ አንኳኩ መዝጊያው ይከፈታል የተባለው ወደ ሰው ልጅ ሳይሆን ዳይሬክት ነው። አስቀድሞ ኢንተርሚዲየቶች ነበሩ፣ እውነት ነው። አሁን ግን ቀጥታ ብቸኛ ኢንተርሚዲየት ኢየሱስ ክርስቶስ እንደሆነ ይናገረናል። በዚህ ሐሳብ ያው እኔ ጋር ነው ኔትወርክ ነው ሚዩት አድርጋችሁ ሚዩት አድርጎ ነው ኤርሚ ሚዩት አድርጎ ነው። እሺ ኤልያስ ቀጥሉ ወንድሜ። ያው እንግዲህ ከአንድ ሰው ጋር ቢያወራ አሪፍ ነው፣ ሀሳባቸውን ለማግኘት ጭቅጭቅም እኔም እኮ ያወራሁት ነው። ሄደ እሱ በቃ ኤኒዌይስ፣ ዞሮ ግን አሁን በምልጃም አንድ ጥያቄ ልጨምርልህና እኔ ልሂድ። በጣም አመሰግናለሁ ስላስገባኝ። ዩ ጋይስ አር ዩ አር ብለስድ ማለት መጽሐፍ እንደ ኦኬ ከዋክብቱ እነማን ናቸው ነው ያልከኝ? ከዋክብቱ እነማን ናቸው? ከዋክብቱ ሰማዕታት ናቸው፣ ቅዱሳን ናቸው። ሰማዕታት ናቸው፣ ቅዱሳን ናቸው። 12ቱ ና ክርስቶስ ነው ብሏል። ጨረቃ ኤርሚ ይሰማል። ፀሐይ ነው ክርስቶስ ያለው። ቆይ አትቀላቅሉ። ኖ አትቀላቅሉ። ኖ እናንተ አትቀላቅሉ። ሚዩት አድርጉ በሙሉ። ቴንክ ዩ። እሱ ጥያቄ ስለነበረ ነው ኤርሚ። እሺ እሱ ሙሉ ሰው ነው። ኦኬ እሺ ሄደ እኮ ምናልባት ስልክ ገብቶበት ነው የሚሆነው። እንትን መጽሐፍ ቅዱስ እያዘጋጀው ነው። እሺ ቀጥሉ። አሁን እሺ መጥቷል። ከዋክብቱ 12 ከዋክብት እነማን ናቸው ነው ያልከኝ? ቅዱሳን ናቸው ነው ያልከኝ? ኧረ እባክህ እንደዚህ አይደረግም ወንድማችን፣ እንደዚህ አይደረግም። ኦኬ ስናወራ ሄደህ ተደብቀህ እንትና ሐዋርያት ናቸው። አቤት አትደበቅ። ወደኋላ አይሰማም። ጠይቀህ ወደኋላ ሄደህ አትደበቅ። ባቤ ወይ እየጠፋህ እኮ ነው እየጠየቀ አንተ እየጠፋህ ሞባይሉ ላይ 12ቱ ምንድን ናቸው እያለ ነው። 12ቱ ሐዋርያት ናቸው ብያለሁ እኮ። አሁን እኮ መጽሐፍ ቅዱስ ስልኬ ላይ ብቻ ስላለ ያዝኩኝ እያየሁ፣ ለዛ ነው ወጣ ገባ የምልባችሁ እያየሁ ስለሆነ ነው። መጽሐፍ ቅዱሱ ስልኬ ላይ ነው ያለው። ገብቶሃል እንጂ በእጄ ስላልያዝኩ ነው። እንደናንተ ችግር የለም። ጨረቃው ማን ነው? ሐዋርያቱ 12ቱ ሐዋርያት ብያለሁ አይደለ? አዎ ጽፌላለሁ። ጨረቃው ማን ነው? 12 ከዋክብት ያልኳቸው ነው ሐዋርያት። ከዋክብት 12 ከዋክብት የሆነላት ያልኳችሁ ሐዋርያት ናቸው። እሺ ጨረቃው ያልኳችሁ ፀሐይ ክርስቶስ ነው። ጨረቃ ደግሞ ጻድቃን ሰማዕታት ናቸው። እሺ ኦኬ ጨረቃ የተባሉት ጻድቃን ሰማዕታት ከእሷ ከእግሯ በታች ናቸው አይደል? እሷ አይደለች የበላይ? እሷ የአምላክ እናት አይደለች? እሷ እኮ ናት። እሷ እኮ ከሁሉ የበለጠ በእግዚአብሔር ፊት የከበረች ቅዱስ ስለሆነች ማለት ነው። ከሰው ልጆች ሁሉ ከእግሯ በታች መሆናቸው እሷ የከበረች ስለሆነች አይደል? እሷ ስለምትበልጥ በቅድስና በንጽህና የአምላክ እናት ስለሆነች እኮ ነው። 12ቱ ከዋክብት ምኗ ላይ ነው የተቀመጡት? የሆነላት እኮ ነው የሚለው። 12 ከዋክብት የሆነላት በምኗ ላይ ነው የሚለው? አንብበው እንጂ በምኗ ላይ ነው የሚለው?
ያነበብኩ አይደል? እኮ መጽሐፍ ቅዱስ ሳሊዝ ነው። ከእግሮቿ በታች ካለ በኋላ 12 ከዋክብት በምኗ ላይ ይላል? የሆነላት በምኗ ላይ ይላል? በራሷ ላይ በራሷ ላይ። እሺ እሷ ከቅዱሳን በላይ ስለሆነች የከበረች ነች አልከን። ሐዋርያቱ ግን ራሷ ላይ ነው የተቀመጡባት። ስለዚህ እነሱ ይበልጧታል ማለት ነው። እሱ እኮ ለክብሯ እኮ ነው እንጂ እኮ ይሄ ሌላ ነገር አይደለም። አሁን አንተ ቆይ ወንድም አለ ቆይ አንዴ አረጋጋውና ቀስ ብለን የምናወጋው ፀሐዩ ክርስቶስ ነው አለን። ኦኬ ጨረቃ ጻድቃን ሰማዕታት ናቸው። ይሄ ማለት ከእግሮቿ በታች መሆኗ በቅድስናም የከበረች ስለሆነች ከእሷ በላይ ማንም ስለሌለ እሷ ከእነሱ በላይ ስለሆነች እሷ በሁሉም ነገር ስለምትበልጣቸው ነው አለ። 12 ከዋክብት የተባሉት ደግሞ ሐዋርያት ናቸው አለን። እምኗ ላይ ነው የተቀመጡት እነዚህ 12 ከዋክብት? ሐዋርያቱ በራሷ ላይ ነው። በራሷ ላይ ከተቀመጡ ሐዋርያቱ በክብር ከእሷ ሁሉ ይበልጣሉ ማለት ነው። እና ተመልሰ ይሄን የኦርቶዶክስ ትምህርት 2 ደቂቃ እንኳን አይፈጅም ሲፈርስ። በራሷ ላይ ነው። 12 ሐዋርያት በራሷ ላይ ናቸው። አይሰማም? ስዩም ነው አይደል? እንደዚህ የሚሆነው ወንድማችን ኤርሚ አለው እኮ አልወጣሁም። ይሰማል አይደል? አለ እኮ አለ። ስልኬን እያየሁ ነው እያለ ስለሆነ እኔ እኮ መጽሐፍ ቅዱስ ለዛ ነው አሁን የመጽሐፍ ቅዱስ ስላልያዝኩ ነው ወጣ ገባ። አይ በቃ እየገባ እየወጣ እያየ ነው። ያው ኤርሚዬ አብሮኝ ያደገ ወንድሜ ነውና ነው እንዴ? አይ ስዩም መስሎ ያደገ ያሳደገኝ ታላቅ ወንድሜ ነው። እሱ በቤተክርስቲያን ስለሚያገለግል እኔን ለማስረዳት ነው የገባው። ድምጻቸው ከስዩም ጋር ይመሳሰላል። አይ እኔ የጎንደር ልጅ ነው። አብሮኝ ያደገ ወንድሜ ነው። ኦኬ እሺ። ስለዚህ በእግሯ በራሷ ባቤ መጣ አለው እኮ አለው። እሱ አሁን ካልኩሌት የሚሰራውን እኔ አሁን እየተረጎምኩ ነው እየተናገርኩ ነው። እሱ ደግሞ እነዚህን ይተርጉምልኝ። እሱ ምን ማለት ናቸው እነዚህ 12 ከዋክብት ከራሷ ላይ የሆኑትኝ ምን እንደሆኑ ራሱ እሱ ደግሞ ይተርጉምልን ብዬ ነው። እሺ ወንድማችን እኔ አሁን ተሳሳትኩኛል። ምንድን ናቸው እነዚህ አሁን ለአንተ ምንድን ናቸው? እሺ ከተሰማህ ይህን ጥቅስ የጠቀስከው ማርያም ከሙታን ተነስታ ማድረጓን ኤርሚ ለጠይቀው ጥያቄ ነው አይደል? መልስ ይሆን ዘንድ ነው አይደል የጠቀስከው? የት አለ ከሙታን ተነስታ ማድረጓን የሚናገረው እዚህ ክፍል ላይ? አሁን ራእይ 12 አንድ ነው እያየን አይደል ያለ? የት አለ ማድረጓን የሚናገረው? አሁን ራእይ 11 መጨረሻውን ግባልኝ። ራእይ 11 እሺ የመጨረሻው ቁጥር 19 ይላል። ይኸው አንብበው። በሰማይም ያለው የእግዚአብሔር መቅደስ ተከፈተ አይደል ይላል። ከዚህ ላይ በዚሁም እናንተ እንድትማሩበት እንፈልገው ምንድነው የቃል ኪዳኑ ታቦት ምድር ላይ እንኳን ያው እንደማያገለግል ስለምታምኑ ሰማይ ላይ ድረስ እንኳን የእግዚአብሔር መቅደስ እንዳለ እዚሁ ላይ ያሳያቸዋል ማለት ነው። አይነ ልቦናችን ለሁላችን ያብራልንና ማለት ነው። በሰማይ ያለው የእግዚአብሔር መቅደስ ተከፈተ ነው የሚል። የእግዚአብሔር መቅደስ ተከፈተ፣ የኪዳኑ ታቦት በመቅደሱ ታየ እያለ ነው። አየዋር የኪዳኑ ታቦት ምድር ላይ ብቻ ሳይሆን በሰማይም እንዳለ በዚሁ የኛ ጥያቄ ምን ነበረ? በመቅደሱ ታየ አይደለም። ከዚህ ወደ ታች ስለሚሄድ እኮ ነው ይሄን ማሳያችሁ።
እንደዚህ አድርግልኝ ከአንተ እያየሁ ማርያም ከሙታን መነሳቷን አሳየ። በመቅደሱ ታየ። ከአንተ እያነበብኩ ነበር፣ ወደዛ እየሄደብኝ መብረቅና ድምፅም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ ብሎ ነው እንግዲህ ወደዛ የሚቀጥል ማለት ነው። የታለ ማርያም ከሙታን መነሳቷን የሚናገረው ክፍል? አሁን እኮ ስሟን እኮ አይነግርህም። ስሟን እንዳይነግርህም እኮ አልኩህ። መጽሐፍ ቅዱስ የተጻፈበትን ዓመተ ምሕረት እኮ ነበር። ታቦቱ ከሙታን ተነሳ ነው የሚለው። ታቦቱ ከሙታን ተነስቶ በሰማይ መቅደስ ውስጥ ገባ ነው የሚለው። ታዲያ በግልጽ ካልተናገረ በግርድምድሙ የሚናገር ከሆነ ታቦቱ ሞቶ ከሙታን ተነስቶ ተቀብሮ በ3ኛውም ቀን ወይ በ10ኛውም ቀን ወይ በ50ኛውም ቀን ተነስቶ አረገ ነው የሚለው። እኛ የጠየቅነው ጥያቄ ማርያም ከሙታን ተነስታ አርጋለች ብሎ የሚለውን ክፍል አለ። ሌላ ጥቅስ እኮ ልነግርህ ነው። አሁን እኮ ሌሎች ጥቅሶች እኮ አሉ። መነሻውን ነው እየነገርኩህ አይደል? እንዲገባህ መነሻውን የምነግርህ። እሺ 12 አንድም ጠቀስ ከዚህ ጋር ማርያም ከሙታን ተነስታለች ብሎ የሚል የለም። 11 መጨረሻው ላይ ሄዳልከኝ 11 19 ላይ ሄድኩኝ። ማርያም እና ድንግል ማርያም ብሎ የማይነግርህ እኮ በህይወት እያለች ስለተጻፈ ነው እኮ ነው የምልህ። አሰማም ድንግል ማርያም ብሎም ይንገረንም አይንገረንም እንዴት ብሎ ይነግራል? በህይወት እያለች እኮ አረገች አይልህም። ይሄ እኮ ራእይ እኮ ነው፣ እናስተውል እንጂ ራእይ እኮ ነው ይሄ። እሺ ራእይ ዮሐንስ ስለዚህ 96 ዓመተ ምህረት ጸሐፊው ማን ነው? ጸሐፊው እኮ ዮሐንስ ነው። ዮሐንስ ወንጌላዊ ነው የጻፈው። ዮሐንስ የጌታን እናት ወደ ቤቱ የወሰዳት ሐዋርያ ነው አይደል? አዎ ከሙታን መነሳቷን አይቷል አይደል? አይቷል እንጂ ከሙታን መነሳቷን አይቷል አይደል? ምስክር ነው አይደል? አዎ የአልዓዛርን ከሙታን መነሳት የጻፈው ማን ነው? ዮሐንስ ነው አይደል? የማንን? የአልዓዛርን ከሙታን መነሳት። አልዓዛር የትኛውን አልዓዛር? አልዓዛር የማርያምና የማርታ ወንድም ማን ነው? በዮሐንስ ወንጌል መጽሐፍ ምዕራፍ 11 ላይ። እሺ አዎ አዎ ዮሐንስ ነው አይደል የጻፈው? ዮሐንስ ወንጌል ዮሐንስ ነው የጻፈው 11 ይሄንን አልዓዛርን ከሙታን ሞቶ ከሙታን ጌታ ኢየሱስ ክርስቶስ ያስነሳው ጸሐፊው የጻፈው ዮሐንስ ነው አይደል? አይ እሱን እንኳን እስቲ ቆይ ላረጋግጥ። እሺ ምዕራፍ 11 ነው። እሱን ላረጋግጥ። አሁን እኔ እዚሁ አረጋግጥልሃለሁ ነው ላረጋግጥ በለ በሌላ ቀን ቀጠሮ አትስጥ። አልዓዛርን ከሙታን በአራተኛው ቀን ያስነሳው ማን ነው? ክርስቶስ። ማን ይሄንን ወንጌል የጻፈ? በአራተኛው ቀን አልዓዛርን ከሙታን አስነሳ ብሎ ከጻፉት ወንጌላውያን መካከል አንደኛው ማን ነው? ዮሐንስ። ዮሐንስ አልዓዛርን ከሙታን ዮሐንስ ወንጌሉን እየጠቀስክልኝ የጻፈው ማን ነው የሚለውን ነው። አድመጣኝ። ዮሐንስ ወንጌል ስላለ እኮ ዮሐንስ ጻፈው አይደለም። አሁን እሱ የጻፈውን እኔ ቼክ ላድርግ ነው እያልኩ ያለ። እሺ ስለዚህ ዮሐንስ ወንጌል ምዕራፍ 11 የዮሐንስን ወንጌል ማን ነው የጻፈው? የዮሐንስን ወንጌል እሱን እኮ ነው እኔ ቸክ ላድርግ የምልህ። አሁን የዮሐንስ ወንጌል ምዕራፍ 11ን እየጠቀስክልኝ ነው ያለ። ስለዚህ የዮሐንስ ወንጌልን ዮሐንስ ነው የጻፈው ነው እያልከኝ ያለ አንተ። ማንም የጻፈው እሱን ቸክ ላድርግ ነው እያልኩ ያለ። የዮሐንስ ራእይንና የዮሐንስ መልእክትን የዮሐንስ ወንጌልን ማን ነው የጻፈው? ዮሐንስ። እሺ ዮሐንስ ነው እንበል። እሺ እኔ ቸክ ላድርግ እንበል አይደለም ተናገር። ሌላም ሰው ከጠራ ጠራ። የዮሐንስ ወንጌልን የዮሐንስ መልእክትን የዮሐንስ ራእይን ማን ነው የጻፈው? እሺ ዮሐንስ ወንጌላዊው ስለዚህ ጸሐፊ ነው ማለት ነው። ስለዚህ ዮሐንስ ወንጌላዊው አልዓዛርን ከሙታን ማስነሳቱን ጌታ ኢየሱስ እንዳስነሳው ጽፎታል አይደል? ምዕራፍ 11 ይኸው እዚህ እያሳየው። ማርያምን ደግሞ ወደ ቤት ቆይ አድምጠኝ። እሺ ማርያምን ደግሞ ወደ ቤት ወሰዳትም ብሎ ያለን ሐዋርያው ይኸው ዮሐንስ ነው አይደል? ምዕራፍ 19 ላይ እሺ እነሆ ልጅሽ ብሎ ያላት እነሆ እናቱ ብሎ ያለው ጌታ ነው አይደል? እሱ ነው ዮሐንስ ነው። ስለዚህ ዮሐንስ ወደ ቤቱ ከወሰዳት
በዮሐንስ ቤት ኖራለች ለ15 ዓመት አይደል ተብሎ የሚባለው። ስለዚህ ዮሐንስ ማርያም ስትሞት ያውቃል ማለት ነው አይደል? አዎ አልዓዛርን ከሙታን እንዳስነሳው አይቶ አውቆ የጻፈው ዮሐንስ ማርያምን ስትሞት አውቆ ከሙታን እንዳስነሳትም ያውቃል ማለት ነው ዮሐንስ አይደል? ያውቃል እንጂ ታዲያ የአልዓዛርን ከሙታን መነሳት ጌታ ያደረገውን አይቶ የጻፈ ዮሐንስ የማርያምን ከሙታን መነሳት አይቶ ለምንድን ነው ያልጻፈው? የማርያምን ከሙታን መነሳትና ማድረግ ዮሐንስ ለምን አልጻፈው? የአልዓዛርን እንደጻፈ ለምን ዮሐንስ ስሟን እኮ ነው ያልጻፈው እንጂ እኮ ጽፎልሃል እኮ እየነገርኩ ነው ጥቅሱን። ስሟን እኮ ነው ያልጻፈው። ስሟ ስላልተጻፈ የግድ ማርያም ተብሎ ይባል የቱ ጋ ነው? ስሟ ባይጻፍም የጌታ እናት ከሙታን ተነስታ አድርጋለች ብሎ ዮሐንስ የጻፈበትን ክፍሉን ንገረኝ ደግሞ። እሺ ቴዲ፣ እሺ ቴዲ ልክ ነው። እሱ ላይ ልመጣ ነው። አሁን እኮ ጠቅሼልሃለሁ እኮ ራዕይ 12 አንድን ጠቀስኩልህ። ከዛ በኋላ ደግሞ እኮ መዝሙር 44 ቁጥር 9 ማየት ትችላለህ። ራዕይ 12 አንድ ቆይ እዛም ስለረገጥኩ አይደለም ማለት ራዕይ 12 አንድ ላይ ከሙታን ተነስታ ማድረጓን ይናገራል። ስሟን እንኳን ባይናገር ከሙታን ተነስታ ማድረጓን ይናገራል። ይበስል የለም ክፍሉ አይናገርም። ያው ለሰው እያሳየው ነው የምናነበው። የለም አይ ምዕራፍ 11 ቁጥር 19 እሷ ማናት ታዲያ? ታላቅ ምልክት አድመጠኝ ምዕራፍ 19 ማናት ልትላት ነው የምልህ። ማናት ልትላት ነው እሷን? አድመጠኝ ቆይ ወንድም ይኸውልህ አሁን ሁሉን ቀጥታ ካልክማ ይከብዳል ወዳጄ። ምስጢር ይባላል። እሱን አድመጠኝ ካልኩ አልጨረስኩም። አድመጠኝ ማናት? እቺም ለማን ልትሰጠው ነው? ይሄን ክብር እኮ ነው የምልህ። ይሄን ክብር ለማን ነው የምትሰጠው አንተ? ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ እያለ ነው አይደል? ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች አለ። ለማን ሰጣት? እስኪ እቺ ማናት? ስም ስጣት እስኪ። ማናት እቺ ሴት? እቺ ሴት ማናት? ማን ብለህ ነው ስም ሰጣት? ይኸው እዚህ ጋር ይታያል አይደል? የጻፍኩልህ እስራኤል ናት። አዎ እስራኤል እስራኤል ከሆነች እኮ ይኸውልህ እስራኤል ናት ብለኛል። ያዝልህ። በጣም ጥሩ ነው። ለምን ሳቅ የመለስክልኝ? ለምን ሳቅ? ቆይ ለምን ሳቅ? እስራኤል ከተማ ናት፣ ሀገር ናት። ለምን ሳቅ ነው ብዬ የምልህ ብራዘር። የሳኩኝማ መልስህ ነዋ። መልስህ በቂ ነው ብዬ ስላላሰብኩ ነው። ኦኬ መልስ ያደን ኦኬ እስራኤል ናት ካል አድምጠኝ። ቆይ ያንተ አሁን የጠቀስኩልን ቆይማ ፓስተር ቆይማ ርዕስ ለመድኃኒዓለም አንድ ጊዜ ቆይ ጠብቀኝማ። አሁን እኮ አመጣህልኝ አንተ እስራኤል ለመለስክልኝ። አሁን የቅድሙ የጠቀስኩልን በሰማይ 19 እንሂድልኝ 11 19 ራዕይ 11 19 ይልኝ እንዴ። ሰማይ ተከፍቶ እኮ ነው እስራኤል የምትታይ። ሰማይ ተከፍቶ ነው እስራኤል የምትታይ። ሂድ መጨረሻ ላይ በሰማይ ያለ እግዚአብሔር ምንድነው የሚል? በሰማይ ያለው እግዚአብሔር መቅደስ ተከፈተ እያለ እኮ ነው። የኪዳኑ ታቦት በመቅደሱ ታየ እያለ ነው። መብረቅና ድምፅም ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ አለ። በሰማይ ተከፈተ እያለ እስራኤል በሰማይ እስራኤል አለች እያልከነ ነው። ገነትና በእግዚአብሔር መንግስት ላይ እስራኤል አለች ነው እያልከነ ያለ። ስለ እስራኤል ነው እየተናገረው ካልክ ማለት ነው እንዴ። እሺ ሰማይ ተከፈተ እያለ እስራኤል ካልክ ለአንተ ጥያቄው ለአንተ ራስህ ጥያቄ ነው ወይስ ሞታ ነው? ጥያቄ ከሆነ አጠራ መልስ ነው። እሺ መልስ ነው። ምን መለስክልኝ? እኔ ምን ጠየቅኩና? በሰማይ ያለ እግዚአብሔር መቅደስ ተከፈተ አለ። ራስህ የጠቀስከው። እኔ አልጠቀስኩም። እየመለስኩልህ እኮ ነው። እያነበብኩ ከአንተ እኮ ነው የማነብህ። መጽሐፍ ቅዱስ እኮ አልያዝኩም ወዳጄ። በሰማይ ያለ እግዚአብሔር መቅደስ ተከፈተ እያለ ነው። ተከፍቶ የሚታየው እስራኤል ናት እያልከኝ እኮ ነው አንተ ወንድም አለ። እስራኤል ናት። እኔ ነኝ የሚዩት ያደረኩ። መጽሐፍ ቅዱስማ ኦርቶዶክሳውያን አትይዙም። ለምን? ስለሌላችሁ ማለት ነው። ባዷችሁ ስለሆናችሁ ገድላ ድርሳናት ነው የምትይዙት። እኔ ያልኩ ያለሁት መጽሐፍ ቅዱስማ እንዳልያዝክ አወጣሁልህ። ዋናው ሀሳብ ላይ ለምን አታወራ? መጽሐፍ ቅዱስ አልያዝኩም ከራስ መጽሐፍት ነው የማነብልህ ብለህ ብትለኝ እኔም አንተ የምንቀበለው መጽሐፍ ስለሆነ ነው እዚህ ጋር ያወጣሁት። እልቅ ዋናው
ማርያም ከሙታን ተነስታ አርጋለች ብሎ የሚለውን ምዕራፍ 12 ቁጥር 1 ላይ አውጣ ያልከኝ አንተ ነህ። እዚህ ጋር ከሙታን ተነስታ ማረጓን አሳየን ብዬ ስልህ ስሟ በግልጽ እንኳን ባይጻፍ በግርድምድሞ የተጻፈ ካለ አምጣ ብዬ ስልህ የለም። ወደ ምዕራፍ 11 ቁጥር 19 ላይ ወደ መጨረሻው ክፍል ላይ ሄዳልኝ አልከኝ፣ ሄድኩልህ። ምዕራፍ 11 ቁጥር 19 ላይ ማለት ነው። ሲሄድ ደግሞ እዚህ ክፍል ላይ በሰማይ ያለው መቅደስ ተከፈተ፣ የኪዳኑን ታቦት በዛ ታየ፣ መብረቅ ነጎድጓድም ድምፅም ሆነ ብሎ የሚለውን ጠቀስክ። አሁንም እዚህ በጠቀስከው ክፍል ላይ ማርያም ከሙታን ተነስታ አርጋለች ብሎ የሚል የለም። ኤርሚ እንግዲህ ስማ፣ ልብ በል ኦኬ፣ ልብ በል። የተጠየቀው ጥያቄ ማርያም ከሙታን ተነስታ ማረጓን የሚያሳይ ከመጽሐፍ ቅዱስ ነው ወንድማችን ያሳየናል ብለን የጠበቅነው። እሱ ግን እየጠቀሰ ያለው ጥቅስ አንደኛ 12 የከዋክብት አክሊል የሆነላትን ሴት ነው የሚያወራው፣ ምዕራፍ 12 ቁጥር 1 ራእይ። እንደገና ደግሞ በሰማይ ያለው መቅደስ ተከፈተ፣ የኪዳኑ ታቦት በዛ ታየ ይላል። ይሄ የኪዳኑ ታቦት የተባለው ወይ ማርያም ከሆነች ማርያም ልጅ የታየችው በሰማይ ባለው መቅደስ ውስጥ ብሎ የሚለውን በለንና እዚህ ሁላችን ወይ ተስፋ ቆርጠን እንሄዳለን ወይ ተስፋችን የሚለመልበትን ሌላ ነገር እናገራለን። የት አለ ማርያም ከሙታን ተነስታ አርጋለች ብሎ የሚል ክፍል እዚህ ክፍል ላይ የለም እኮ ወንድማለን። ምዕራፍ 12 ቁጥር 1 ላይ ያልከኝ የለም። ማርያም ከሙታን ተነስታ ማረጓን የሚያሳይ ለኤርሚ ጥምን የሚያረካ መልስ የለም። ምዕራፍ 11 ቁጥር 19 ላይ ያልከኝ ጥምን የሚያረካ መልስ አይደለም። እንደው በግርድምድም እንኳን የለም። ክፍሉ የሚናገረው ይሄ ስለ ታቦትና ስለ መቅደስ ነው። በሰማይ ያለው የእግዚአብሔር ታቦት እና በሰማይ ያለው የእግዚአብሔር መቅደስ ማለት ነው። በሰማይ ያለው የእግዚአብሔር መቅደስና በሰማይ ያለው የእግዚአብሔር ታቦት እሱን የሚናገርበት ክፍል ይሄ የመጽሐፍ ቅዱስ ክፍል ነው። ኦኬ። አይ ታቦቷ ማርያም ነች ብለህ ካልከኝ እዚሁ ጋር እንግዲህ እንጨራረሳለን ማለት ነው። በምን በእውቀት ማለት ነው። ኦኬ። ስለዚህ ይሄ ክፍል የሚናገረው በሰማይ ያለውን መቅደስ መከፈት፣ ድንኳን መከፈት፣ ድንኳን መቅደስ፣ መቅደስ ድንኳን በተለዋዋጭ የገባ ነው። ይሄ ክፍል ላይ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅ ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ ይላል። በራእይ ነው እያየ ያለው። ይሄ እኛ ከጠየቅንህ ጥያቄ ጋር ምንም አይገናኝም ወንድም አለም። የማርያም ከሙታን ተነስቶ ማድረግን አንድም የሚያሳይ ክፍል የለም። ይሄ የሚያወራው ሌላ ነው ብራዘር፣ ይህም የሚያወራው ሌላ ነው። የማርያምን ከሙታን መነሳት የሚያሳይ ክፍል የለም። ቅድም የጠየቁ ጥያቄ ምንድነው ታዲያ? አልዓዛር ከሙታን ተነስቶ አልዓዛርን ጌታ ኢየሱስ ክርስቶስ በአራተኛው ቀን ከሙታን እንዳስነሳው ሌሎችም ጸሐፍያን ቢጽፉትም ዮሐንስ ግን የጌታን እናት ወደ ቤት ወሰዳት የተባለ ሐዋርያ 5 መጽሐፍቶች ሲጽፍ 3ቱን መልእክታት፣ አንዱን ወንጌል፣ አንዱን ራእይ ሲጽፍ ከዚህ ውስጥ ራእዩን በጻፈበት ክፍል ላይ ቅድም ምን ብለሃል ከናንተ በ49 ዓመተ ምህረትን የሞተችው ነው ያልከን አይደል? በ49 ዓመተ ምህረት ነው የሞተችው ነው ብለህ ያልከን። ምናልባት ሚዩት አድርገው አላወቀም መሰለህ ኤርሚ። እሺ ራእዩ ሲጻፍ ደግሞ ማርያም በሕይወት አለች ብሎናል። በሕይወት አለች ብሎናል። አለች ብሎናል። ኦኬ ኦኬ። ራእዩ የተጻፈው ራእይ መጽሐፍ የተጻፈው በ96 ዓመተ ምህረት ነው ደግሞ ብሎናል። በጣም እኮ ወንድሞቼ እንዴት ነው በ96 እና በ49 መካከል የስንት ዓመት ርቀት አለ ማለት ነው? ራእይ ዮሐንስ በ96 ዓመተ ምህረት ከተጻፈ ማርያም በሕይወት አለች ብለህ ካልከኝ ማርያም በኦርቶዶክስ ቤተክርስቲያን በ64 ዓመቷን የሞተችው ብሎ የሚለውን ነገር ዛሬ ወንድማችን አፈረሰው ማለት ነው። ምክንያቱስ እስከ 96 ዓመተ ምህረት ድረስ ኖራለች ማለት ነው። ከዮሐንስ ጋር እኩል ነው የሞቱት ማለት ነው። ያን እንኳን ብሎ ቢል በተለይ ከራእይ መጽሐፍት ውጪ ሌሎቹ በተለይ እንደነ ቅዱስ ጳውሎስ አይነት መልእክታት ከ50 እስከ 65 ዓመተ ምህረት ተጽፎ እንዳለቀ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ያም ሆነ ይህ የአልዓዛርን ከሙታን መነሳት የጻፈ ዮሐንስ የማርያምን ከሙታን መነሳት ይጽፈው ነበረ። ለምን አልጻፈውም? ነገርየው አልተነሳችም። ለዚህ ምስክሩ ማናት? ራሷ ኦርቶዶክስ ምስክሮች፣ መጽሐፍቶቿ ምስክር ናቸው እንዳልተነሳች።
መጽሐፍቶቿ የኦርቶዶክስ እርስ በርስ ይምታታሉ፣ ይጣላሉ፣ ይጣለዛሉ። ታምረ ማርያምና ድርሳነ ማርያምን ብቻ ማሳየት ለዚህ ዋቢ ነው። ድርሳነ ማርያምና ታምረ ማርያም ኦኬ። ይህንን የሚመልስ ኦርቶዶክስ ካለ ይምጣ። እነዚህ መጽሐፍቶች ላይ የምጠይቀው ማለት ነው። የማርያምን ከሙታን መነሳት ይተርካሉ። እነዚህ መጽሐፍቶች በቤተክርስቲያኒት ውስጥ ተቀባይነት ያላቸው ናቸው። አንድ ኦርቶዶክስ ይሄንን ቆሞ ሊመልስ የሚችል የለም። ተሳድቦ ሊወጣ የሚችል ግን ሊኖር ይችላል። እነዚህ መጽሐፍቶች ሁለቱም እጄ ላይ ያሉ፣ ሌሎችም ከተፈለገ አለ። አንድ ኦርቶዶክስ ብቻ ነው የተፈለገው። የማርያም ከሙታን መነሳት ወንድሞችና እህቶቼ የዘመናት ውሸት እንጂ እውነት አይደለም። እውነት ቢሆን ሰላም ነው። ሚዩት አድርገው። እውነት ቢሆን በመጽሐፍ ቅድም እንዳልኳችሁ ማለት ነው የአልዓዛር ከሙታን መነሳት ተጽፏል። የመቶ አለቃው የኢያኢሮስ ልጅ ከሙታን መነሳቷ በቅፍርናሆም ተጽፏል። ናይን በተባለ ከተማ ውስጥ የአንዲት ድሃ መበለት ልጅ ጌታችን ኢየሱስ ክርስቶስ አስነስቶታል። ኦኬ። በጌታ በኢየሱስ ክርስቶስ እንኳን የተደረጉት ቀጥታ በሱ የተደረጉት ማለት ነው። አልዓዛር የመቶ አለቃው ልጅ እና እዚህ ጋር የድሃ መበለት ናይን በተባለች ከተማ ሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ ናይን በዚህ ከተማ ውስጥ የመቶ አለቃው እዚህ ቅፍርናሆም ነው። የአልዓዛር ደግሞ ቢታንያ ነው። ኦኬ። በቢታንያ አልዓዛርን ከሙታን ያስነሳ ጌታ የመቶ አለቃውን ኢያኢሮስን በቅፍርናሆም ጣሊታ ሆይ ተነሽ ብሎ ያላት ብላቴና ናይን በተባለው ከተማ የዛች ድሃ መበለት ሴት ሊቀብሩት ይዘው እየሄዱ እያሉ ቀርቦም ቃሬዛውን ነካው ከሙታንም ተነሳ ይላል። ወንጌላቱ እየተቀባበሉ ጽፈውታል። ዮሐንስም ሌሎችም ጽፈውታል ማለት ነው። ኦኬ። የኤልሳና ኤልያስ እነሱም ሁለት ብላቴናዎች በእጆቻቸው እግዚአብሔር ታምራትን አድርጎ አስነስተዋል። ጌታን ያስነሳው በባሪያዎቹ እጅ ማለት ነው። እንደዚሁም ጳውሎስም ከደርብ ወድቆ የነበረውን ጎበዝ ሞቶ ስለነበር እላዩ ላይ ተኝቶበት አስነስቶታል። ጴጥሮስ ዶርቃ የተባለችዋን ሴትዮ አስነስቷታል ከሙታን ጸልዮ ማለት ነው። ተጠርቶ ከኢዮጴ ተጠርቶ መጥቶ ጸልዮ ተነስቷል። እንግዲህ በጌታ በኢየሱስ ክርስቶስ ከተደረገው ውጪ ማለት ነው አልዓዛር ይሄም በጌታን የተደረገው በእነዚህ በባሪያዎቹ እጅ ጌታን ያደረገው ግን እንደ ሰው እንቁጠር ብለን ካልን ጌታ አምላክም ሰውም ስለሆነ እንደ ሰው እንቁጠረው ሰው ስለሆነ ማለት ነው። ጌታ ኢየሱስ እዚህ ጋር ጌታችን በኤልሳ፣ በኤልያስ፣ በጳውሎስ፣ በጴጥሮስ እጅ ሙታን ተነስተዋል። በጌታችን በኤልሳ፣ በኤልያስ፣ በጳውሎስ፣ በጴጥሮስ እጅ ሙታን ተነስተዋል። ይሄ ሁሉ ተጽፏል። ኦኬ፣ ተጽፏል። እኔ የምለው የነ አልዓዛር ከሙታን መነሳት የነ ዶርቃ ከሙታን መነሳት ናይን ከተማ ውስጥ ያለችዋ ሴት ድሃ መበለት ስሙ ያልተጠቀሰ ሰው ከሙታን መነሳት የመቶ አለቃው የኢያኢሮስ ልጅ በቅፍርናሆም ጣሊታ ብሎ ያላት ከሙታን መነሳት በኤልሳ እጅ የሱናማይቷ የሱነሟ ሴት ልጅ ከሙታን መነሳት የኤልያስ በሲዶና ሀገር በሰራፕታ ባለች ያቺ ድሃ መበለት ሴት ልጇ ከሙታን መነሳት በጳውሎስ ስሙ ያልተጠቀሰ በመስኮት ላይ ሆኖ ነገሩን ባስረዘመ ሰዓት ላይ የወደቀውን ሰው ቀርቦ እላዩ ላይ ተኛበት ከሙታን ተነሳ። ጴጥሮስም ለዶርቃ የእነዚህ ሁሉ ሲጻፍ የማርያም ከሙታን መነሳት ሐዋርያቱ ካዩትና በተለይ ዮሐንስ ሌሎቹ ዝም ይበሉ ሩቅ ናቸው ብለን እንበል። ጴጥሮስ ዝም ቢል ማቴዎስ እንዲህ ዝም ይለዋል። ማቴዎስ ዝም ቢል ከሐዋርያቱ መካከል ባይመደብም ባይጠራም ከ12ቱ ባይጠሩም ሉቃስና ማርቆስ ከ12ቱ ስለማይጠሩ ማለት ነው ከ72ቱ አርድእት ውስጥ ናቸው። እነሱ ከቃሉ አገልጋዮች ሰምተው የጻፉቱ እንዴት ዝም አሉት? እነሱስ
ማቴዎስ ቢዘለው ጴጥሮስ መጽሐፍ ነበረበት። ጴጥሮስ ዝም ቢል ማርቆስ መጽሐፍ ነበረበት። ማርቆስ ዝም ቢል ለከበረ ቴዎፍሎስ ሉቃስ ሲጽፍ መጽሐፍ ነበረበት። ሉቃስም ዝም፣ የማርያምን ከሙታን መነሳት። ማርቆስም ዝም፣ ማቴዎስም ዝም፣ ሁሉም ዝም። ሁሉም ዝም ይበሉ። ዮሐንስ እንዴት አስቻለው ወደ ቤት ወሰዳት የተባለው ሐዋርያ በዮሐንስ ወንጌል መጽሐፍ ምዕራፍ 19 ላይ በስራ ስለሚናገር ማለት ነው። እነሆ ልጅሽ እነሆ እናትህ ብሎ የተባለለት ሐዋርያ ወደ ቤት ወሰዳት የተባለ ሐዋርያ እንዴት ሳይጽፈው ቀረ? ለምን ተዘለለ? ጥያቄ መጠየቅ ያለበት እዛ ጋ ነው። መልሱንም የምታገኙት እዛ ጋ ስለሆነ ማለት ነው። መልሱ የሚገኘው እዛ ጋ ስለሆነ ማለት ነው። ያው በዮሐንስ ወንጌል መጽሐፍ ምዕራፍ 19 የጌታዬ እናት ቁጥር 25 ላይ ቁጥር 26 ላይ ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያም ደቀ መዝሙሩ እናትህ ነዎት አለው። ከዚያን ቀን ጀምሮ ደቀ መዛሙርቱ ወደ ቤት ወሰዳት ይላል። ደቀ መዝሙሩ ወደ ቤት ወሰዳት ይላል። ዮሐንስ እንዴት ዝም አለ? 5 መጽሐፍ ሲጽፍ የእነ አልዓዛርን እዚህ ቅድም የተጻፉት ማለት ነው የናይን ከተማ በቅፍርናሆም የመቶ አለቃው ኢያኢሮስ የነ ጴጥሮስ የነ ጳውሎስ በመጽሐፍ ቅዱስ ላይ ተጽፎ የጌታ እናት ከሙታን ተነስታ ማድረግ እንዴት ዮሐንስ ሊዘለው ቻለ? ሌሎች ሐዋርያት እንኳን ቢዘሉት። ቢግ ኩዌስችን፣ ትልቅ ጥያቄ እዚህ ጋር ነው የሚጀምረው ማለት ነው። እሷ ከማርያም ከአልዓዛር አንሳ ነው የጌታ እናት። እናትነቷን አድምቀው ሲጽፉት በአዲስ ኪዳን ላይ ሐዋርያቱ ተቀባብለው የጌታ እናቱን በዛ ነበረች እያሉ ደጋግመው ሲጽፉ አድምቀው በጽት መሆኗን አድምቀው ሲጽፉ የጸሎት ሴት መሆኗን አድምቀው ሲጽፉ ከሙታን መነሳቷን እንዴት አልጻፉትም? ነገርየው ውሸት ነው። ውሸት መሆኑን ኦርቶዶክስ ራሷ በመጽሐፏ ላይ ተመሰክራለች። እንግዶች ስላሉ ለእነሱ እንስጥና አይ ቲንክ ማውራት እንችላለን። እሺ እንደያጋባችሁ ዳጊ አዱናክ ይቀድምሃል ይመስለኛል። አስፈቅዳችሁ ግን አንተ እርስ በርሳችሁ ተፈቃቅዳችሁ ማድረግ ትችላለህ። አዶናይ ዳጊ አዶናይ ይቀድማል ወንድሜ። እሺ ያውራሽ። እሺ አዶናክ አዶናይ ሰላም ነው? ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ቀጥል። እኔ አንተን ነው መጀመሪያ የሰማሁት። ምናልባት የእውነት ኑር ወንድሜ ባለቤቱ ማለት ነው። እሺ ምናልባት እኔ በሌክቸር ማውራት አልፈልግም። በነገራችን ላይ አንድ የምነግር ነገር እየጻፈ ምናምን የሚያወራውን ነገር እኔ አይመቸኝም። ካወራኝ እንደ ያወራኝ በድምጽ እንጂ እኔ አስተማሪ አይደለም እሱ። ቁጭ ብሎ እዚህ ጋር የእሱን ብር አልጠብቅም ሲያወራ ማለት ነው። እስክሪፕቶን ሲጽፍ አልጠብቀውም። እንደዛ ከሆነ ቀጥል። እሺ ተስማማን በዚህ ቀጥል። እየሰማሁ ነው። አይጽፍብህም። ቀጥል። ያው በማስረጃ አውራኝ በመጽሐፍ ቅዱሳዊ። እሺ አሁን ምን ጥያቄው ምን ነበረ? እመቤታችን ቅድስት ድንግል ማርያም ከሙታን ተነስታለች የሚለው ነው ጥያቄው። አዎ ተነስታለች ከሆነ መጽሐፍ ቅዱስ ማስረጃ አቅርብልን። አትጻፍብና የሚጽፍ ከሆነ አልፈልግም ከሌላ ሰው ጋር። ኦኬ እሺ ምን ጽፍ ጽሁፍ ምንድን ነው አልገባኝም። እታች ወረድሽ። ቴንክ ዩ ዳጊ መቀጠል ትችላለህ። እኔ እጽፋለሁ። እሺ ኤርሚያስ እናንተ ጻፉ አላልኩም። ትጽፋለህ። እኛን አስወራን ትጽፋለህ። እኛን አስወራን ሚዩት ያ ቀጥል እኮ አልኩህ። እሺ ሚዩት አድርግልኝ። እኛም እድል ስጠን። እኛም ዝም ብለን ስለሰማን ማለት። እሺ መጀመሪያ ኤርሚያስ ካነሳው ሐሳብ ልምጣና ማርያም ከሙታን ተነስታለች የሚል ባይብል ቲዮሎጂ የለም ይላል። መጀመሪያ እመቤታችን መሞቷስ መች መጽሐፍ ቅዱስ ተጻፈ? በመጀመሪያ ለኤርሚያስ ይህን ጥያቄ አቀርባለሁ። ከመጽሐፍ ቅዱስ ማርያም ሙታለች የሚል ይስጠኝ። ከዛ እኔ ሁሉን እመልስለታለሁ። እሱ ማርያም ሙታለች የሚል ከመጽሐፍ ቅዱስ ይኸው ኤግዛክት ወርድ ፋላሲም ስለሰራሱ እኔም ደግሞአለሁ። ማርያም ሙታለች የሚል ጽሁፍ ከሰጠኝ እኔ ማርያም ተነስታለች የሚል ከመጽሐፍ ቅዱስ ሰጠዋለሁ። ማርያም ሙታለች ይኸው። አሁንም ስሙ ኤርሚያስ ጥያቄ ነው አይደል? ኤርሚያስ ብጨርስ
ቆይ ልጨርስ። ኤርሚያስ ዝም ብለን ነው የሰማነህ። ይኸው አሁንም እደግማለሁ። ማርያም ሙታለች የሚል ከሰጠኝ እኔ ማርያም ተነስታለች የሚል መጽሐፍ ቅዱሳዊ ማስረጃ እሰጣለሁ። እንደማይሰጥ እሱም እኔም እናውቀዋለን። ማርያም ሙታለች የሚል አሁንም ኤርሚያስ ስትሰራ የነበረ ስትሮማን ፋላሲ ነው። አሁንም ደግሜ እነግርሃለሁ። ማርያም ሙታለች የሚል ስጠኝ። እኔ እዚሁ ላይ ባይብል ከፍቼ ማርያም አድርጋለች ወይም ተነስታለች የሚል ሐዋርያትም የመሰከሩለት ቶማስም የጌታዬን የአምላክ የልጅሽን ትንሣኤ እርገት ሳላይ ያንቺንም ሳላይ ብሎ የተናገረበትን አሳያለሁ። እንደገና ኤርሚያስ ግን አሁንም እነግርሃለሁ ማርያም ሙታለች የሚል ስጠኝ። እኔ ባይብል ከፍቼ ላሳይ በኮንፊደንስ ማርያም ሙታለች የሚል ከመጽሐፍ ቅዱስ ስጠኝ። ከዛ እኔ አሁኑንም ከፍቼ አሳያለሁ መጽሐፍ ቅዱስ ላይ ማርያም ተነሳለች የሚል። አመሰግናለሁ። እሺ፣ ጥያቄው ተደጋገመ። አንድ ጥያቄ ነው። ጥያቄው ግን ተደጋገመ። ለጥያቄው ቀጥታ መልስ ስመልስ እንደዚህ ነው። እዩ፣ ማርያም መሞቷን ከመጽሐፍ ቅዱስ ውስጥ አሳየን ነው ብሎ ያለው። ማርያም በመጽሐፍ ቅዱስ ውስጥ የጌታ እናት ከመሆኗ እና ብፅዕት ሴት ከመሆኗ እናም የጸሎት ሴት ከመሆኗ አማኝ ከመሆኗ ውጪ ማርያም የተወለደችበትን ቀን፣ የሞተችበትን ቀን፣ ያረገችበትን ተብሎ የሚባለውን ቀን መጽሐፍ ቅዱስ ፈጽሞ አይናገርም። ምን ያለችበትን ማርያም በዚህ ቀን የተወለደችው ብሎ አይናገርም። ማርያም በዚህ ቀን የሞተችው ብሎ ዓመቱንም ወሩንም ዘመኑንም አይናገርም። ማርያም በዚህ ቀን ነው ያረገችውን ብሎ አይናገርም። የጌታችን ግን የኢየሱስ ክርስቶስ የተወለደበትን ዘመኑን ይናገራል። የሞተበትን ዘመኑን ይናገራል። የተጠመቀበትን ዘመኑን ይናገራል። ከሙታን የተነሳበትን ይናገራል። ከሙታን ከተነሳ በኋላ 40 ቀን ስለ እግዚአብሔር መንግስት እያስተማረ ወደ ሰማያት እንዳረገ፣ ከየት አካባቢ እንዳረገ መጽሐፍ ቅዱስ ይናገራል። ልክ የጌታችንን እንደዚህ እንደሚናገረው የማርያም ቀኑንም ዘመኑንም አይናገርም። የተወለደችበትን ቀን አይናገርም መጽሐፍ ቅዱስ፣ ዝም ነው ያለው። የሞተችበትንም ቀን አይናገርም መጽሐፍ ቅዱስ፣ ዝም ነው ያለው። አረገ ተብሎ የሚባልበትንም ቀን መጽሐፍ ቅዱስ አይናገርም። ከዚህ ውስጥ የመወለዷን ቀን መጽሐፍ ቅዱስ እና ዘመኑን ወሩን ባይነግረንም በምድር ላይ ሰው ሆና የነበረች እስራኤላዊት ሴት ስለሆነች የተወለደችበት ቀንና ወራቱን ዘመናቱን ስላልተናገረ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። ኦኬ። እንደዚሁም የሞተችበትን ቀንና ዘመን ወራትን ስላልተናገረ መጽሐፍ ቅዱስ ስላልተናገረ አልሞተችም ማለት ነዋ ብሎ የሚል ጅል ካልሆነ በስተቀር፣ ይቅርታ ለዚህ ቋንቋ እንደዚህ የሚያስብ ሰው ጅል ካልሆነ በስተቀር፣ ስለዚህ ማርያም የሞተችበት ዘመንና ወራት ስላልተጻፈ ማርያም አልሞተችም ማለት አይደለም። እንደሷ ከሷን በፊት የነበሩ ብዙዎች የተወለዱበትን ቀን የሞቱበትንም ቀን መጽሐፍ ቅዱስ የማይነግረን በጣም ብዙ አለ። ኦኬ። አሁን ስለ ዳዊት መወለድ ምንም አይነግረንም። ዳዊት ግን የሞተበትን ዘመን ግን ይነግረናል። በስንት ዓመቱ እንደሞተ 33 ዓመት በኢየሩሳሌም በእስራኤል 7 ዓመት በኬብሮን በድምሩ 40 ዓመት እንደነገሰ መጽሐፍ ቅዱስ ይነግረናል። በስንት ዓመት ዓለም ላይ እንደሞተም የታሪክ በእስራኤል ታሪክ ይታወቃል ማለት በነገስታቱ መጽሐፍት ማለት ነው። ስለዚህ የማርያምን የመልሽ ይላለው የተወለደችበትን ቀን ዘመኑንም ወራቱንም አይናገርም መጽሐፍ ቅዱስ። የሞተችበትንም ቀን አይናገርም። ያረገችበትንም ቀን አይናገርም። ያረገችበትን ቀን ልትሆና ይሄ ውሸት ስለሆነ ማለት ነው። የመወለዷና ግን የሞተችበት መወለዷና መሞቷ እሙን ነው። እዚህ ፕላኔት ላይ እስካለች ድረስ ሰው ሆኖ ሞትን የማይቀምስ የለም ከኤልሳና ከኤልያስና ከሄኖክ ውጭ ማለት ነው። ጌታ እንኳን ሰው በመሆኑ ሞትን ቀምሷል። ኦኬ። ስለዚህ የመወለዷን ወራትና ቀን ዘመናትን ባይናገርም ተወልዳለች። ኤርሚያስ ልጨርስ ወንድማችን ሚዩት አድርግ እንዳገባ የደማስቆ ከዳጊ ጋር ነው እያወራን ያለ ነው። ስለዚህ የሞተችበትንም ዘመንና ወራት ቀንን አይናገርም። ስለዚህ መጽሐፍ ቅዱስ የሞተችበትና የተወለደችበትን ቀንና ወራት ዘመናትን አልተናገረም ማለት ማርያም አልተወለደችም፣ ማርያም አልሞተችም ማለት አይደለም። ስለዚህ ጨርሻለሁ ማለት መጽሐፍ ቅዱስ ፈጽሞ አይናገርም። ስለዚህ የለም አይደለ? ማርያም ሞተች የሚል የለም። ሃኑን ቆይ ሃኑን እኔ ጋር ስለጀመረች ዳጊ ጋር ጨርሱ።
ዳጊ ጋር ከመጣ ማርያም ታምጣ ነው ኤርሚያስ ከኔ ጋር። እሺ ኤርሚያስ አሁን ማስረጃ ብዬ ነበረ ቃል በቃል የለህም ማርያም ሞተች የሚል ቃል በቃል አንተም ስለጠየክ ቅድም ስለሰማው ማርያም ሞተች የሚል አሁን ቃል በቃል አለ የለም? ይሄንን ብቻ መልስልኝ። ብዙ ስላወራህ ብዬ ነው። ማርያም ሞተች የሚል አለ የለም? ጥያቄ ብትናገር አይሻልም ኤርሚያስ? ጨርሻለሁ። ያው መጽሐፍ ቅዱስ ላይ ፈጽሞ በኮንፊደንስ እያወራ ስለነበር ነው። ቆይ የእውነት ኑር አንዴ። በኮንፊደንስ እያወራ ስለሆነ እንዳትገባ ኤርሚዬ፣ እኛ ስለምናወራ ማንም ሰው እንዳይገባ። በቃ እሺ፣ ታይ ማስረጃ ኤርሚያስ። እኔ ያደርጋለች የሚል ልሰጥ ነው፣ አንተ ሙታለች የሚል ልሰጠኝ ከባይብል። እኔ ያደርጋለች የሚል ልሰጥ ነው። ሪካርድ የተደረገውን አዳምጠው ብራዘር። ረጅም ሰዓት ወስጄ እንደዚህ ጽፌልህ አስቀምጬልሃለሁ። ምንም ቆይ ኤርሚያስ ዝም ብለህ አሁን ይኸውልህ የሆነ ለመደባበቅ አትሞክር። እየጠየቅኩ ነው፣ ቀጥታ መልስልኝ። ሙታለች የሚል በኮንፊደንስ ስለተናገርክ ነው ሆነ እነግርሃለሁ። ሙታለች የሚል ስጠኝ ማስረጃ። ካሊያ እየዋሸ ነው፣ እየቀጠፍክ ነው ማለት ነው። እሺ እንግዲህ አንድ ኦርቶዶክሳዊ ነው ዳጊ ወደ ስድብ ገብቷል ማለት ነው። ደቂቃ ሰጥቶኝ አልተሳደብኩም። ማስረጃ ማለት ስድብ ነው ኤርሚያስ? ማስረጃ ማለት ስድብ ነው? እየቀጠፍክ ነው ብለህ ስትለኝ ስድብ መሰለኝ። ኦኬ ነገሩ እናንተ ስጠኝ። እሺ ታዲያ ስለደመደምክ እኮ ነው። ሚዩት አድርገው። ስለደመደም አንብበው። ምን ይላል ነው? ሚዩት አታርጉት። ራሱ ሚዩት ካላደረገ ምን ይላል ኤርሚያስ? እሺ ማስረጃውን ስጠኝ። ምን ይላል? ማስረጃው ጳውሎስ ነው የጻፈው? ዮሐንስ ነው የጻፈው? ቶማስ ነው? ሉቃስ ነው? ምን ይላል? አንብበው። ማርያም ለምንድን ነው ማነበው? ማስረጃ ስጠኝ። ማስረጃ ስጠኝና ላንብብልህ ከፍቼ። ሌላ ሰው ልተካ ልገደር ነው ማለት ነው። በቃ በሽቃ ምንም በተካ አይደለም። ኧረ ኤርሚያስ አታመልጥም። ኤርሚያስ ከመጣ ማርያም ታምጣ ነው። ማርያም ሙታል እታች ወረድ እባክህ። ጫጫታም እንኳን አንተ አይደለም ማንም እንኳን ፊት አይሰማም። ኤርሚያስ እሺ ሚዩት አድርግ ቀስ ብለህ ኤርሚያስ ታንጫጫ ሚዩት አድርግ። ይሰማኛል። እንትን ነው ኤርሚዬ ስልኩ ያስቸግረዋል መሰለኝ። ምናልባት ያስቸግረዋል እና ቆይቶ ነው ሚዩት የሚያነሳ። አንዴ ቆይ የደማስቆ እሺ፣ እንደዛ ከሆነ እሺ ልብ በሉ። ምን ደቂቃ ሰጠኝ አይደል? ጥያቄ ጠይቀኝና ከመጽሐፍ ቅዱስ ላይ ማርያም ከሙታን መነሳቷን የተጻፈ አሳየኝ አለኝ አይደል? ማብራራት አይጠበቅብህም እኮ ኤርሚ፣ ሁሉም ሰምተዋል እኮ። እንደው ካስፈለገ ማለት ነው ካስፈለገ። እኔ ጋር እኮ አልጨረስንም። ኧረ በሕግ አምላክ ይሄን ሰውዬ አስቁምልኝ ኤርሚ። እኔ ጋር ግን አልጨረስንም። አብሮ አደጌ ነው ብለህ እንደ አንተ እንዴት ቆይ አንዴ ባቤ፣ ሌላ ርዕስ ውስጥ ገብተዋልኝ። አንዴ ቆይ እሺ። ማርያም ከሙታን ተነስታለች ወይ ብሎ ጠየቀኝ። ሶሪ ማርያም የሞተችበትን ቀን ንገረኝ፣ መሞቷን ንገረኝ ከመጽሐፍ ቅዱስ ውስጥ አለኝ። ምን አልኩኝ? እዚህ ጋር ጽፌ ማርያም የመወለዷን ቀን ወራትና ዘመናትንም የሞተችበትን ቀን ወራትና ዘመናትንም እንደዚሁም በኦርቶዶክስ የውሸት ትርክት የእርገቷን ቀን ወራትና ዘመናትንም መጽሐፍ ቅዱስ ፈጽሞ አይናገርም ብዬ፣ ይሄኛው ግን ውሸት ስለሆነ የእርገቷ ቀን ውሸት ስለሆነ ይሄኛው ግን በመጽሐፍ ቅዱስ ላይ ወሩና ቀናቱ ዓመታቱ የተወለደችው በዚህ ጊዜ ነው፣ የሞተችበት ቀንም በዚህ ጊዜ ነው፣ ወሩም በዚህ ጊዜ ነው ተብሎ የተጻፈ ባይኖርም ሰው ናትና በምድር ላይ ኤግዚስት አድርጋ የነበረች የጌታችን እናት ስለነበረች በምድር ላይ ኤግዚስት ለማድረግ ደግሞ ከእናትና ከአባት ከወንድና ከሴት ፍቃድ መወለድ የግድ ስለሆነ ባይጻፍም የተወለደችበት ወርና ቀን ዘመን ይሄ ነው ተብሎ ባይጻፍም ማርያም መወለዷ አሙን ነው። ቀኑን አሳየኝ እንዴ! እናንተን ውሸት እዚህ አፈር ደቼ ሳስግጠው ለውሸትህ መረጃ ማምጣት ሲያቅትህ መጽሐፍ ዝም ባለበት ላይ እኔ እንዳመጣልህ አትጠይቅ። መጽሐፍ ቅዱስ እኮ ፈጽሞ አይናገርም እኮ አልኩ። አለቅ። this is ፕሮቴስታንት ማለት ይሄ መጽሐፉ ዝም ብሏል። የጌታችንን መወለዱን ይነግረናል። ለምሳሌ ዘመኑን ይነግረናል፣ ቢያንስ ማለት ነው። የተጠመቀበትን ዘመን ይነግረናል፣ የተወለደበትን ዘመን ይነግረናል፣ የሞተበትን ዘመን ይነግረናል። ለምሳሌ ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 1 ላይ በዚያንም ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ይላል። ቀሬኔዎስ በሶርያ አገረ ገዢ በነበረ ጊዜ ይህ ጽሕፈት መጀመሪያ ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ ይላል። ከዚያ ዮሴፍና ማርያም ደግሞ ከዳዊት ቤት ወገን ነበሩና ሁላቸው ወደ ከተማቸው ይጻፉ ዘንድ ሄዱ ይላል። ስለዚህ አውግስጦስ ቄሳር የሚባል የሮም ንጉሥን ይጠቅሳል ማለት ነው። ጌታችን በተወለደበት ጊዜ የሕዝብ ቆጠራ በነበረበት ይሄ ንጉሥ
በነገሰበት ዘመን የህዝብ ቆጠራ የተደረገበት ነበር። ዓለም ሁሉ ማለት የሮም መንግስት በምትገዛው በደቡብ አውሮፓ፣ በሰሜን አፍሪካ፣ በዌስተርን ኤዥያ ላይ ያሉ ሀገሮች በቀኝ ግዛት ተገዝተው ስለነበር በዚያ የህዝብ ቆጠራ በተደረገበት ነው ድንግሊቱ ጌታዬን አመጣ የወለደችው ቤተልሔም ማለት ነው። ዘመን አይናገርም? ይናገራል። አውግስጦስ ቄሳር መቼ ነው የነገሰው? የሮም ንጉስ ላይ ከ14 ቢሲ እስከ 27 ኤዲ ላይ ማለት ነው የነገሰው ማለት ነው። ዘመን ይናገራል። እዚህ መታችሁ ማታውቁትን አትንተፋተፉብኝ። እሺ አንዳንዶች፣ ሁሉንም እያልኩ አይደለም። ኦኬ ጌታችን የተጠመቀበትን ዘመንም ደግሞ ይነግረናል። ጢባሪዮስ ቄሳር በነገሰ በ5ኛው ዓመት ጴንጤናው ጲላጦስ በይሁዳ ሲገዛ ሄሮድስ በገሊላ አገረ ገባ ነው እየገዛ በነበረበት ሳለ ሐናና ቀያፋ ሊቀ ካህናት ሆነው ሳሉ የእግዚአብሔር ቃል ወደ ዮሐንስ ወደ ምድረ በዳ መጣ ይላል እና በምድረ በዳ እያጠመቀ በሳሌምና በሄኖን አቅራቢያ እያጠመቀ መጣ። ጌታም በ30 ዓመቱ በዚሁ ክፍል ላይ በዮሐንስ እጅ ተጠመቀ ይለናል። ኦኬ ያው ይህን ሁሉ ደግሞ ጨምሮ ዮሐንስ ወደሆነ ያስገባው ህዝቡ ሁሉ ከተጠመቁ በኋላ ዮሐንስ ደግማ ነው ኢየሱስ ደግሞ ተጠመቀ ይለናል። በማን ዘመን? ጢባሪዮስ ቄሳር በነገሰበት ዘመን። ኢየሱስ አውግስጦስ ቄሳር በነገሰበት ዘመን ተወለደ። ጢባሪዮስ ቄሳር በነገሰበት ዘመን ተጠመቀ። ኦኬ እንደውም የሞተበትም ራሱ በዚህ በጢባሪዮስ ቄሳር በነገሰበት ዘመን ላይ ነው። ሄሮድስና ጲላጦስ በይሁዳና በገሊላ እየገዙ በነበሩበት ጊዜ ማለት ነው። እዚህ ይናገራል። እያንዳንዱ ይገዙበት የነበረው ሀገረ ግዛቱ ማለት ነው። ልክ እንደዚህ እንደተጻፈ ጌታችን መወለዱ ተነግሯል። ዘመን ተጠቅሷል። ቢያንስ በነገሰበት ዘመን ተብሎ ጢባሪዮስ ቄሳር በነገሰበት ዘመን ደግሞ እንደተጠመቀ ተናግሯል ማለት ነው መጽሐፍ ቅዱስ። ከሙታንም ሲነሳ ለስንት ቀን እንደታያቸው ስለ እግዚአብሔር መንግስት 40 ቀን እየሰበከ ይላል ሐዋርያት ሥራ ምዕራፍ 1 ላይ ሉቃስ ለከበረ ቴዎፍሎስ ሲጽፍ ማለት ነው። እንዴ ሰኔ ጎልጎታ አንብቦ እኮ ነው ሰው መጥቶ እኛ ጋር ሊያወራ የሚፈልገው። ኦኬ ልክ እንደዚህ የጌታችን በማን ዘመን እንደተወለደ፣ በማን ዘመን እንደተጠመቀ፣ በማን ዘመን እንደሞተ፣ በስንተኛው ቀንም እንደተነሳ ከሙታንም ከተነሳ በኋላ ስንት ቀን እንደታያቸው መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። የማርያምን ግን መቼ እንደተወለደች መቼ እንደሞተች አይናገርም። አይናገርም ማለት ግን መጽሐፍ ቅዱስ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። አይናገርም ማለት ግን የሞተችበትን ቀን ወራትና ዘመን አልተናገረም ማለት መጽሐፍ ቅዱስ ማርያም አልሞተችም ማለት አይደለም። የግድ የተጻፈ አሳየ ብለህ ብትለኝ እኔ መጽሐፉ አማኝ ስለሆንኩኝ መጽሐፍ ቅዱስ ፈጽሞ አይናገርም። የማርያምን መወለዷንም መሞቷንም ማረጓንም አይናገርም መጽሐፍ ቅዱስ። ከዚህ ውስጥ ግን እርገቱን ትቼ እርገቱን ስለማልቀበል ማለት ነው መወለዷና መሞቷ ግን መጽሐፍ ቅዱስ ወሩና ዘመኑን ቀኑን ባይነግረኝም በምድር ላይ ኤግዚስት ያደረገች ስለሆነች የጌታዬ እናት ማርያም አይሁዳዊቷ ልጃገረድ የነበረች ሴት ስለነበረች የተወለደችበትን ቀን ባይነግረንም በምድር ላይ ግን ነበረች። የሞተችበትን ቀን ባይነግረንም አሁን ምድር ላይ ስለሌለች ሞታለች ማለት ነው። ስለዚህ መጽሐፍ ቅዱስ በዚህ ጉዳይ ላይ አይናገርም ያልኩት እና ሌሎች ኤርሚ ምናልባት ምን አለ መሰለህ አሁን ዛሬ ላይ ጥያቄ ላይ ብዬ ባመጣሁት መንገድ ኦርቶዶክሶችም ሲናገሩ ሚውት እየተደረጉና እንደገና ደግሞ እንዳያወሩ እየተደረጉ ነው። ለምንድን ነው እያሉ እየጻፉ ነው። ይሄ ማለት ያው መማር ስለሚፈልጉ እየሰሙ ስለሆነ ማለት ነው። አንተ የምትላቸውን ነገርም እነሱ ደግሞ መልስ አለን እያሉ ስለሆነ ገብተው እንዲናገሩ ፍቀድላቸው እያሉኝ ነው። እና ማናት ፍቀዳለ ከዚህ ጋር ፍቀድላቸው ማለት ምንድን ነው? ያው እየተጨቃጨቁ ነው ልጆች እየነገርካቸው አንተ፣ እነሱ ደግሞ በጭቅጭቅ ስላደረጉት ነው ያስወጣቸው። እንዲናገሩ ፍቀድላቸው፣ ሌሎችም ከታች አሉ እያሉ ነው። ኖ አስገባ። እኔ ማንንም ሰው እውቀት ያለ ሰው አስገባ። እውቀት ያለው ሰው በቃ እኔ እገባለሁ። እንዳታስወርደኝ። ጥያቄ ተጠይቃል ኤርሚያስ፣ ትመልሳለህ ማለት ነው። ኦኬ አሁን እኔ አስወርደኛል። ለምሳሌ እኔን አስወርደኛል። ኦኬ አሁን መልሼ አስወርጃለሁ። ገና ሰላምታ ሳትል ከላይ ዲያቆን ማን ነው እንትና አለ አዱናክ እንኳን ጨርሶ ነው ቅድም ሄደው። ሌሎች ሰዎች እዚህ ጋር ያላችሁ ቆይ አንዴ ከኔ ጋር ጨርሳል። ቅድም አውርተሃል። ናትናኤል ከየት ቤተ እምነት ነው ወንድማችን? ናትናኤል ላቀው
ጻፍክም ቢሆን አወራለሁ። ችግር ጻፍ ችግር ነው። ፈቀድኩ ጻፍ አዱና እንዳስወርድ ፈልገህ ነው 18 ጊዜ አታወራ። ቀድም አዱና ቆይና ታወራለህ። ቅድም እኮ አስገብቶ ነበረ እንድታወራ ፈቅዶልህ ነበር። ተጻፈ አላወራም አልከው። አላወራም አልክ። በቃ አሁን ደግሞ ተመልሰህ ገብተህ ትጠያየቃለህ። ጠብቀው። ናትናኤል እየጠራ ነው። ናትናኤል ከየት ቤተ እምነት ነው? እኔ እንኳን ፕሮቴስታንት ነኝ። አይ ኤርሚ ቴንክ ዩ ናቲ ቴንክ ዩ ተባረክ። ታችሁ ረዱልን። ኑ ኦርቶዶክሳውያንን በሙሉ ሰብስብልኝ። ይቅርታ እህቶች፣ አንዴ ከይቅርታ ጋር ላስወርዳችሁ ነው። እሺ አሁን የቀረውን ቤት በኦርቶዶክሳውያን ሙላ 4 ከዚህ 2 አሉ 6 አድርገህ እኔና መሲ ብቻ አለን። አንተ አለ ከወንጌላውያን አማኞች ይግቡ። አወሩ ነው እኮ ዳግም ሚዩት አድርግን። ኧረ እያወራን ይመስለኛል እኮ ከዚህ በኋላ እኔም ራሱ እያስወጣሁ ነው እንትን የምለው። ለምን ካወራን በትክክል እናወራ። እዚህ ጋር ቀልድ አይደለም፣ ቁም ነገርና ስለ ህይወት ነው እያወራን ያለ ነው። ባቤ ቀጥል አንዴ። አንተ ኔትወርክ ስለሚያስቸግር አንተ ቀጥል። አሁን ራእይ 12 አንድን ጠቅሻለሁኝ። እሱ ደግሞ ስህተት ነው። ድንግል ማርያም አይደለችም እስራኤል ናት ብሏል። እስራኤል ናት ብሏል። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች ያለውን ራእይ 12 አንድ ላይ እስራኤል ናት ድንግል ማርያም አይደለችም ነው ያለኝ ወንድማችን ማለት ነው። እኔ ደግሞ ወደ የት ነው የሄድኩ መሰለ? ራእይ 11 19 ላይ ቅድም ያሳየኝን ማለት ነው። ራእይ 11 19 ላይ ነው የሚመልስልና ማለት ነው። ስለዚህ እሱን አሁን ደግመህ አምጣልኝ። ራእይ 11 19 ላይ ደግመህ አምጣልኝ መጽሐፍ ቅዱስ ስለያዝክ ብዬ ነው። ሰማል? አዎ እየሰማን ነው። ራእይ 11 19 ላይ የቅድሙን ማለት ነው። አዎ እሱን አንድ ጊዜ እኔ ላንብብና እድል ስጡኝ እንዳብራራ። እንግዲህ እሱ አሁን ይሄን ያህል ሰዓት ሰጠነው አለኝ። ለኛ ደግሞ ጊዜ ይስጠን። ጥያቄያችን ምን ነበረ? ተጣልኩ ሰዓት ባቤ ጥያቄያችን ምን ነበረ ኤርሚ? ራእይ 12 11 ድንግል ማርያም አላረገችም። ጥያቄያችን ምን ነበረ? ጥያቄያችን ኤርሚ ነው እኔን የምትጠይቀኝ? አንተን የምጠይቀህ ኤርሚማ አይደለም። እኔ እናንተን የምናወራው ጥያቄያችን ምን ነው? ጥያቄያችን ራእይ 12 አንድ ላይ ያለችው እስራኤል ናት አልክ አንተ። እኔ ደግሞ ድንግል ማርያም ናት እያለሁ እሱን ለማስረዳት ነው። የኛ ዋናው ጥያቄያችን ምን ነበረ? የመጀመሪያው ድንግል ማርያም አድርጋለች አላረገችም፣ አልተነሳችም፣ ሞትን ድል አድርጋ በሚለው ነው እኮ እየተወያየን ያለን። ስለዚህ እኔ ተጠቅስኩ ዋነኛው ጥያቄያችን ምንድነው ማለት ነው? ማርያም ከሙታን ተነስታ አድርጋለች ወይ አላረገችም የሚል ነው ጥያቄያችን ማለት ነው። ለዛ መልስ የሆነ እኮ ነው። ስለሱ እኮ የምንወያይ ለዛ እኮ ነው ይሄን ጥቅስ የሰጠው። ለዛ መልስ የሆነ ዘንድ ነው ራእይ 12ን አንድ ላይ። ስለዚህ መልስ የሚሆነን ምንድነው? አሁን ያለችው ነው 11 19 ላይ ራእይ 11 19 ላይ ምንድነው? ኤርሚ ልጅ እኮ አንደኛ ኔትወርኩም አይሰራም። በቃ ችግር የለም ቀይርና ከዳጊ ጋር ወይም ከአኑን ጋር ወይም ይከፍትና ችግር የለውም። በቃ አሁን ከዚህ በኋላማ እንዴት ብለን እንትን እንላለን? ችግር የለውም። ሌሎች ጋር አውራ። እሺ ያው መጣ ደግሞ አሁን ማለት ነው። እስራኤል ናት ነው ኤርሚ የምታደርገው ነገር ካለ ወይታች ውረድ። እስራኤል ናት አልካት። እስራኤል እኮ ከተማ ናት፣ ምድር ላይ ያለች ከተማ ናት። ወንድም አለ እታች ውረድና ሀሳብን እዛው ኔትወርክ በደንብ ችግር የለውም። በቃ ኔትወርኩ ብዙም እያሰሙ አይደለም። እሺ ኔትወርክ ሲሰራ ወንድም አለ አንደኛ እኛ ስለ እስራኤል እሱ ማነች ብሎ ስለጠየቀኝ ነው። ራእይ 12 ላይ በዚህ ጉዳይ አወራለሁ ከኤርሚያስ ጋር ብሎ የሚል ሰው ካለ ይምጣና ያወራ። እኛ ግን ጥያቄያችን የዛሬው ጥያቄ የኤርሚ ጥያቄ የቤቱ ጥያቄ ማርያም ከሙታን ተነስታ አድርጋለች አላረገችም ብሎ የሚል አይደል ጥያቄ ኤርሚያስ? በቃ ስለዚህ ራእይ 12 1 እና ራእይ 11 19 መልስ ይሆንልኛል ብሎ አመጣ። ራእይ 12 1ም ማርያም ከሙታን ተነስታ ማድረጓን የሚያሳይ ክፍል የለም። ዋናው ለጥያቄው የሚመጥን መልስ አይደለም። ራእይ 11 19ም ጥያቄውን የሚመለከት መልስ አይደለም። ማርያም ከሙታን ተነስታ ማድረጓን በራእይ 11 19ም በ11 19ም በራእይ 12 1ም ላይ ምንም የሚያሳይ ነገር የለም። አይ ከኤርሚያስ ጋር እዚህ ከማውራው ኤርሚያስ ማለት ተናገሩነቱን ጋር ራእይ 12 1ን አይደለም ራእይ 12 ከ1 እስከ 17 አወራለሁ ከአንተ ጋራ በዚህ ጉዳይ ላይ የሚል ሰው ካለ ይህንን ስንጨርስ ሊያወራ ይችላል ማለት ነው። እና አሁን ማርያም ከሙታን መነሳቷና ማድረጓን የሚያሳይ ጨርሰናል። ዳጊ ከአንተ ጋር
ጨርሰናል ከአንተ ጋር ዳግም። በኋላ ወይ ሌሎች ሰዎች ካወሩ እስኪ አንድ የፈታ አባት ስጠኝ። ይህንን አንተ እስራኤል የፈታ አንድ አባት ስጠኝ። ብራዘር እኔ እንዲህ አይነት ኮተት አልሰማም ብራዘር። መጽሐፍ ቅዱስ አባቶች ሐዋርያት ናቸው የጻፉት። ሐዋርያቱ ባልተናገሩበት አባት፣ እናት፣ አያት፣ አክስት ትላለህ እንዴ? ዳር ያዝ ብራዘር። ጨርሰናል። ቀደም እልቅ ሃናን አወራለሁ። ሃኖን አለው እኔ የፈታ አንድ አባት ስጠኝ። ለምን ትሚት ታደርገኛለህ? የምታወራኝ ከሆነ በስርዓት አውራኝ። እታች ረድ ወንድሜ፣ ጨርሻለሁ እኮ አልኩህ። እዚህ መጽሐፍ ቅዱስ ሐዋርያቱ ባልተናገሩበት የፈታ አንድ አባት ስጠኝ፣ አንድ አክስት ስጠኝ፣ አንድ አጎት ስጠኝ አትበል። የለም እንደዚህ አይነት ቆጠጥ እኔ ጋር አይሰራም። እሺ ያ ነው። ኦኬ እሺ፣ እንደምን ዋልክ? ደህና ዋልክ? እግዚአብሔር ይመስገን። አላልከኝም ስላልክ ነው። ኦኬ፣ ስለዚህ ጥያቄህን እስኪ አሁን አቅርብልኝ። ማርያም የቤቱ ጥያቄ እሱ ነው የጠየቀው። ወንድማችን ኤርሚ ጠይቀው፣ ጥያቄው ያቀረብከው የኔ ጥያቄ ነበር። እኩል ካወያየ እኩል አወያየ። አንዱ የሚውት እያስደረገ አንዱን ወይ ምንጃሮ ከታች ነው ስሚው። ዙሮ ዙሮውን ላይ መጀመሪያ ከመጀመሩ አልነበርሽም፣ አሁን ነው የመጣሽው። እሺ ያ ኤርሚ የጥያቄውን ንገረው። ይኸውልህ እመቤታችን ቅድስት ድንግል ማርያም አድርጋለች ወይ? በመጽሐፍ ቅዱስ ማስረጃ አለን መልስ በሚል ደረጃ ነው። ከመጀመሪያው ጥያቄውን የጠየቅኩት እኔ ነኝ። ጥያቄውን ስጠይቅ ይሄኛውን እንትን አላረገችም አለ ኤርሚያስ። ኦኬ ካላረገችም አድርጋለች የሚል ደግሞ ኦርቶዶክስ ላይ አለ፣ በዓሉም ይከበራል። በዛ መንገድ ላይ የሚሞግት ካለ እንሞግት ብሎ ነው እንግዲህ አሁን እያወሩ ያሉ። እኔ ያስገባቸዋለሁ፣ አታስገባቸው አንተ ኤርሚ? አይ እኔ አላስገባም። እሺ ቀጥል። መሲ አታስገቢያቸው። ሃኖን አሁን መቀጠል እንችላለን። በቃ ጥሩ። ስለዚህ ጥያቄው ራሱ መጽሐፍ ቅዱሳዊ አይደለም ብዬ ነው የማምን እኔ ኤርሚያስ። ምክንያቱም እመቤታችን ከሙታን ተለይታ ተነስታለች ማለት ምን ማለት ነው? ከሙታን ካልነ መጽሐፍ ቅዱስ ስለ እመቤታችን ሞት ተናግሯል ወይ? ከተናገረ መጽሐፍ ቅዱሳዊ ማስረጃ እፈልጋለሁ። በቃ እሺ ዲያቆን መልስ አለ? ኤርሚ እኔ እኮ እየጠየቅኩ ነው። ሞታለች፣ ከሙታን ተለይታ ተነስታለች። መጽሐፍ ቅዱስ ስለ እመቤታችን ሞት አንድም ቦታ የተናገረበት አንድም ቦታ የለም። የለም የለም የለማ። እና ታዲያ የለም ከተባለ እኮ የለም ነው በቃ። ታዲያ የሌለበት ቦታ ላይ አለ ብሎ ማን ያወራል? ስለዚህ እኮ ነው ሞቷ አለ መጽሐፍ ቅዱስ ላይ የእመቤታችን ሞት ተጽፏል። እሱንማ ቅድም እኮ ከዳጊ ጋር እኮ አወሩበት እኮ። ከዳጊ ጋር ሲጠያየቁ ቅድም ሰምተህ ከሆነ በትክክለኛው መንገድ እንዲያወራ ፈቀደለት አይደለ? ሲያወራ ሲፈቅድለት የተወለደችበትም ዓመተ ምሕረቱም ቀኑም እንትን ያለችበት ብሎ ቅድም በትክክለኛ መንገድ አሳየ። ከዛ በኋላ መጽሐፍ ቅዱስ ያልተናገረበት ላይ አልናገርም አለ። የሞተችበትንም የተወለደችበትንም ቆይ አዳምጠኝ። የሞተችበትንም የተወለደችበትንም መጽሐፍ ቅዱስ ላይ አይናገረውም። የአልዓዛር ሞት ተጽፏል። ዮሐንስን ከእችቱልናት ብሎ አሁን እኮ በጣም ብዙ ስላወራን እኮ እናንተ እኮ ከኋላ ስለመጣችሁ ነው። ገብተዋል። ከኋላ መጣችሁ የሚደረገው ነገር እንደ አዲስ እየሆነባችሁ ነው። የአልዓዛር ሞት ተጽፏል። እያንዳንዳቸው የሞቱትን ኤርሚ ትልቁ ላይ ሆን አንተ ለታብታብ እንዲመች አንተ ትልቁ ላይ ሆንና ማውራትን ቀጥል። ቴንኪው ወገኖች፣ ታብታብ አድርጉለት። ተባረኩ። ኤርሚ የተነሳበት ፕሪሚስ ልክ አይደለም፣ ልክ አይደለም። ማርያምን ሞታለች ብሎ መነሳት የለበትም። መጽሐፍ ቅዱስ ካላለ አላለም። ሞታለች ራሱ ማለት የለበትም። አልሞተችም። ሞታለች የማትልበት መንገድ አሁን ቆይ አንተ ለምሳሌ ሞታለች የማትልበት መንገድ አሁን ሰው ነች አይደለ? ከእመቤታችን ቅድስት ድንግል ማርያም እንደተወለደ ኢየሱስ ክርስቶስ ይናገራል። ሰው ሆኖ ያልሞቷሉ። መጽሐፍ ቅዱስ ላይ ሰው ሆኖ ያልሞቷሉ። ያልሞተ ታዲያ ዮሐንስን ብቻ ነው የገለጸልህ መጽሐፍ ቅዱስ። ሄኖክ አለ፣ እሱም አለ። እሺ ሄኖክንም ተጽፏል፣ መጽሐፍ ላይ ተጽፏል፣ ስማቸው ተጽፏል። ኦኬ መጽሐፍ ላይ እሱን እኮ ነው የኔ ጥያቄ። አሁን ኤርሚዬ ለምሳሌ የጌታችን የመድኃኒታችን የኢየሱስ ክርስቶስ ከ12 ዓመት እስከ 30 ዓመቱ ያለው ታሪክ አልጻፈም መጽሐፍ ቅዱስ። ስለዚህ አሁን በስምንተኛ ቀኑ ላይ ጌታችን በእነዛ ጊዜ ምንም ነገር አላደረገም። የጌታን እያንዳንዱ ነገር ተጽፏል እኮ። አሁን የኢየሱስ ክርስቶስ የጌታ የተጻፈ ነገር አሉ። እያንዳንዱ ነገር አልተጻፈም። እና ታዲያ መጽሐፍ ቅዱስ የሚያለውን አንተ ልትሞላው ነው ወይስ እንዴት ነው? ዮሴ እኛ ጥያቄያችን ይሄ ነው። እናንተ ሐዋርያዊ ቅብብሎች ስለሌላችሁ ኤርሚያስ ሐዋርያዊ ቅብብሎች ስለሌላችሁ ከ12 ዓመት እስከ 30 ዓመት ያደረገውን ነገር አታውቁትም።
የላቸውም። እኛ መጽሐፍ ቅዱስ ብቻ እናንተ ታውቁታላችሁ። ልጨርስ። ለምሳሌ እመቤታችን መጽሐፍ ቅዱስ አሁን እናንተ እሱ ባነሳው ሐሳብ መጽሐፍ ቅዱስ ካልተናገረ አርጊመንት ፍሮም ሳይለንስ ነው። ካልተናገረ አልተናገረም ብለህ ነው መነሳት ያለብህ። ታዲያ ከየት አምጥታችሁ ነው በዓል የምታከብሩት እናንተ? ከሙታን ተነስታችሁ? እኛ እናከብራለን። እኛ ሐዋርያዊ ቅብብሎሻል። መጽሐፉ ዝም ባለበት ከየት አምጥታችሁ ነው? መጽሐፍ ቅዱስ ብቻ ብለና መጽሐፍ ቅዱስ ዝም ባለበት ከየት አምጥታችሁ ነው? የማርያምን መሞትና መነሳት አይደለም መወለዷን እንኳን መጽሐፍ ቅዱስ ዝም ባለበት እናንተ በዓል ሰርታችሁ ዓለም ይወቅልኝ እያላችሁ የምትሉት ከየት አምጥታችሁ ነው? በምን ግራውንድ ላይ ቆማችሁ ነው? ማርያም ከሙታን ተነስታ አድርጋለች ብሎ የሚለው መጽሐፍ ቅዱስ ላይ ካልተጻፈ ከየት አምጥታችሁ ነው የምታከብሩት ነው እያልን ያለ ነው። እኛ ይኸውልህ መጽሐፍ ቅዱስ ብቻ አማኝ አይደለም። ሐዋርያዊ ቅብብሎሻለን፣ አልተቋረጥብንም እንደናንተ። ለምሳሌ አንተ ጀሮምን ታውቀዋለህ? በደንብ አድርገህ ስማኝ። ቆይ ጀሮምን ታውቀዋለህ? ቆይ አትበለኝ፣ መልስ እየሰጠሁ ነው። አድምጠኝ። ጆሮ አትበለኝ ብራዘርዬ። ሐዋርያት ብለህ ስትል ከጀሮም አይደለም የሚጀምረው። ሐዋርያት ቅብብሎሽ ከጀሮም አይደለም የሚጀምረው። ጀሮምን ታውቀዋለህ? ስለ ሐዋርያት ቅብብሎሽ እያወራኝ ጀሮም ትለኛለህ ብራዘር። ከነፖሊካርፕ በኋላ ጀምሮ ሐዋርያት ትምህርት አልተቀበለም። ሐዋርያት ትምህርት አልተቀበለም። ጀሮ አድምጠኝ ብራዘርዬ እባክህ። በየተራ እናወራ። አሁኑንዬ በየተራ አንድ ባንድ ነው። ስለዚህ ልጨርስ። እሺ ጨርስ ከፈለክ ያስጨርሳል። ግን እኔ ልጨርስ በቃ ለኔ ነው ኤርሚያስ ሰጠኝ። እኔ ልጨርስ። እያወራህ ያለው ከኦርቶዶክስ ጋር ነው፣ ከጴንጤ ጋር አይደለም። በዚህ ሐዋርያዊ ቅብብሎሻለን። ቆይ እየተረሳሙት ሆናችሁ ታውቃለህ። በደንብ አድርገህ ስማኝ፣ አትሳደብ። አሁን ስታወራ ሪስፔክት ባለው መንገድ ብናወራ አሪፍ ነው እኮ። አሁን እኮ ማለት መሰለህ እንደናንተ እያልክ ካወራ አሁን ያስወጣ ልጁ እኔ ጋር አላስወጣውም። ግን ንግግር አሁን በአንተ ራሱ ንግግሩ ትክክል እኮ አይደለም። እሱ ሲናገር ለምን ትክክለኛ መንገድ አስረዳ። ልክ ነው ኤርሚ። እሱ ሲናገር ቅድም መጀመሪያው ጀምሮ እንደ ህፃን ነው የሚያደርጋቸው ሲል ለምን አሁን ከመጀመሪያው ጀምር አልነበርክም? ያው ጓደኛዬ ስለሆንክ ነው። ገብቶሃል? በሪስፔክት እያወራሁ ያሉት ከመጀመሪያው ጀምሮ እያስረዳ በነበረበት ጀምሮ አልነበርክም። ሰው እኮ እየተናገር ይደክመዋል እኮ። እኔም እንኳን እዚህ ጋር ቁጭ እንኳን ሳልናገር ይደክመኛል፣ እሱም ይደክመዋል። ገብቶሃል? ከመጀመሪያው ጀምሮ የጠየኩትን ጥያቄ ከነበርክ እስኪ ምንድነው የጠየኩት ኤርሚያስን? ለምሳሌ እኔ ስገባ ኤርሚያስን ምን ጠየኩት? ኧረ እኔ ጋርም እንዳትከራከር። ኤርሚያስን ምን ጠየኩት? እኔ መሀል ላይ ነው የገባው ኤርሚያስ። ነገርኩህ። በቃ አብዛኛው ሰው ጅል ብሎ ሲሳደብ የገባው እኔ ጅል ብሎ ሲሳደብ ገባው። በቃ በዛ ሰዓት ሲነገር ግን እሱ ከመጀመሪያው ጀምሮ ተጠይቆ በጣም ብዙ መልስ ሰጥቶ እያስረዳ መሀል ላይ መጣ። አንተ በሰማት ነገር ወይም ጫፍ ይዘህ ነው እየተናገርከ ያለው። ሰውም ያስወጣው ለምንድን ነው? አንተ አሁን አንደኛ ወይ ሁለተኛ ገብተህ ነው። ሰው 4 ጊዜ 5 ጊዜ ይገባል። እነዛ ሁሉ አድክሞት ተመልሰው ወጥተው ተመልሰው ገብተው ነው። ገብተዋል። ስለዚህ በየተራ ብናወራ አሪፍ ነው። ለመግባባት፣ ለመረዳዳት፣ ለማዳን ከሆነ ጭቅጭቁን ቶ ገብተዋል። ኦርቶዶክስ ማያድንም ጴንጤ ማያድንም፣ ዋናው እምነት እንደሚያድን ታውቃለህ። መጽሐፍ ቅዱስ አይሆን ነገር እናወራ ነው። አንተ አሁን እልክ አታርገው። ኦርቶዶክስ ሙሉ መልስ አላት እያልክ ነው አይደል? ሙሉ መልስ ካላት ማድረጓን አንተ በአስተማማኝ ሁኔታ በቃ እርግጠኛ ሆነ ትናገራለህ። ገብተው ደብቀ ቀብረ የምታስቀምጠው የሁላ ህዝብ ተቀምጦ አማኝ ባለበት ህዝብ ላይ ያን ሁሉ ነገር ደብቀ ቤተክርስቲያን ብቻ መጠ ካልሆነ በስተቀር አልሰጥም ብለህ የምትይዘው ነገር የለም። ኢየሱስ የሞተው ለዓለም ነው። ለዓለም እስከ ሞተ ድረስ ኦርቶዶክስ ይዛለች። የሐዋርያት ቅብብል አላት ምትል ከሆነ በኮንፊደንስ አወጣና ተናገር። ሰው ደግሞ የተሰጠው መጽሐፍ ቅዱስ አንብቧል። ኢየሱስ ክርስቶስ በ8ኛው ቀን እንደዚህ ነበር ይላል አይደል? ኦኬ፣ በ8ኛው ቀን እንደዚህ ነው። ከዛ በኋላ በ12 ዓመቱ እንደዚህ፣ በቃ በ12 ዓመቱ እንደዚህ፣ በ30 ዓመቱ በዮሐንስ ተጠመቀ። በቃ ያንን ነው የሚያውቅ። ባወቀው ልክ ያምናል። ከዛ ውጭ ግን ከ12 ዓመቱ እስከ 30 ዓመቱ ድረስ ኦርቶዶክስ ታውቀዋለች። እንዲደብቀህ ልታስቀምጠው ነው እንዴ? ይሄ እኮ ተደብቆ የሚቀመጥ ነገርም አይደለም። እውነቱ መልሱ ካለ ልክ አይደለም መጋባት። ትክክለኛውን መልስ ማስረጃ አድርገህ ስጠው። ኤርሚያስ እያወራ ያለ መጽሐፍ ላይ ባለው ነገር ላይ ብቻ ነው እንጂ መጽሐፍ ላይ የወጣ ነገር አይደለም እየተናገረ ያለ። አንተ መጽሐፍ ላይ አለ የምትለው ነገር ካለ አውጣ አሳየን። ይኸው በትልቁ ሆንና አውጥተህ ማስረጃ ማስረጃ አውጣና እንደ ኤርሚያስ ቁጭ ብለህ ይኸው ኦርቶዶክስ እቺ ናት ብለህ 800 ሰው አለልህ ይረዳል። በቃ ይረዳኝ፣ በደንብ ይረዳኝ። አሁን የጠየቀው ማንን ነው? ኦርቶዶክስን የጠየቀ ኦርቶዶክስ የምትቀበለውን እያንዳንዱን ነገር አብረው መጠየቅ አለበት። ለምሳሌ እኔ ፕሮቴስታንትን ስጠይቅ ለምሳሌ ሶላ ስክሪፕቸር ብሎ ስለሚያምን መጽሐፍ ቅዱስ ላይ ያለውን ብቻ ነው የምጠይቀው፣ ሌላ መጽሐፍ አልጠይቀውም። እኔ ኦርቶዶክስ ነኝ።
ኦኬ 10 መጻሕፍትን እጠቅሳለሁ፣ አውዴድ መጻሕፍትን መጥቀስ ይችላሉ። መብቴ ነው። ምክንያቱም የጠየቀው የኦርቶዶክስን አስተምሮ ስለሆነ እሱ የለም ብሎ ስለሚያምን ማለት ነው። ለምሳሌ ቅዱስ ጀሮምን ሳነሳ አሁን ጆሮ አትበልብኝ ምናምን አይባልም። ቅዱስ ጆሮም ቅዱስ ነው፣ ቅዱስ ለመጥራት አለብህ። ቅዱስ ጆሮምን ሳነሳ እኔ ሐዋርያዊ ቅብብሎች ስላለኝ በተጻፈ ብቻ ራይተር በሆነ ዶክመንት ብቻ ሳይሆን ኦራል ትራዲሽንም ስላለነ እኛ ኦርቶዶክስ ነን ያልኩ ለዛ ነው። ቅብብሎች አለነ። እመቤታችን ስትሞት አብሯት የነበሩ ሐዋርያት ናቸው፣ የቀበሯትም እነሱ ናቸው። ማስረጃ ከፈለክ መጽሐፍ ቅዱስ ላይ የተቀበረችበት ቀን ምናምን እንዳልኩ አይደለም። መጽሐፍ ቅዱስ ላይ ያልተጻፉ በጣም ብዙ ነገሮች አሉ። በዚህ እንስማማ እና እነሱ የት አሉ ታዲያ? አሁን እነሱን ያልተጻፉ ነገሮች የት አሉ ታዲያ? መጽሐፍ ቅዱስ የሚያለበት ቦታ አለ። የት አሉ ታዲያ? እነሱ መጽሐፍ ቅዱስ ለምንድን ነው ተቀምጠው ነው ቤተ ክርስቲያን ውስጥ ለሰው አይሰጥም? ለሰው መዳኛ። እሺ አሁን እሱ ለምሳሌ ይሄ እኮ ሌብነት እኮ ነው። አሁን ይሄ ሌብነት እኮ ነው። ደብቆ ማስቀመጥ መጽሐፍ ቅዱስ ላይ ያልተጻፈ ተብሎ ካስቀመጥክ ለብቻ ይሄ አሁን ሌብነት ነው።